ሙስሊሞችን ሰድባችኋል አልሰደባችሁ? ማስረጃ ከአንተ ሙስሊሞችን ተሰርባል ማስረጃ አይደለም። እኔ መልስ ብቻ ነው ፈልገው ምን ነው መልስ እንደታዩ ችግር የለም። ካንቺ ላረጋግጠው ሀሜት ስለሰማ እኔ ወላሂ አላስታውስም። ምን አይነት አላስታውስም እንዴ አላስታውስም። ቆይ ሰድባችኋል አልሰደባችሁም? ቀላል መልስ ረስተዋለች። እኔ ረስተዋለሁ። በዛ ማለት የዛኔ ተናደናል እንደምታውቀው። ስለዚህ ምንም የማስታውሰው ነገር የለም። በንዴት ያወራው ተፖስቷል እኮ ተፖስቷል። አይተሽው እንዴት ነው? ምንም አልተሰማሽ? ቀጥልሽ። እሺ ተሳደቡ እንበልሽ። እሺ ተሳደቡ እንበልሽ። ቀጥለህ የምትለው ነገር ምንድነው? ቀጥዬ የምለው ነገር ሀያት እኔ አላወራሽ ለምን ባታወራሽ አንዴ ያ ማለት ግን ስላንቺ አወራለሁ ማለት አይደለም። ለምንድን ነው ጀነራል? ቆይ ለምንድን ነው የማታወራው? ስለተሳደበች አይደለም። እማላወራውትና እማልታረቃት ለምንድን ነው ከተባለ ባህሪዋ ወይም ከዚህ ልጅ ጋር ያለችበት መድረስም ከሷ ጋር መነጋገርም ከኔ ባህሪ ጋር አይሄድም። ብሎክ ያረኩሽ ለዛ ነው። አንዴ ጀነራል እንትን እያደረከው ነው ነገሩ። እንደ አራዳ ልጆች እንትን የምናደርገው ከሆነ አይ ግድ የለህም። አንተ እኮ አሁን ለምሳሌ ምናልባት ተሳድቤያለሁ ብትል ልትወነጅላት ነበረ መሰለኝ። ወላሂ አልወነጅላትም። ወላሂ አፉ ልላት ነበር። ግን ለምንድን ነው እንደዚህ ያልኩ? በአይኔ በብረቱ እኔ የተፖስተውን እየተከተልኩ አጥፉ እያልኩ የኛ ልጆች ቤቴ ላይ ሲከፍቱ እየረገጥኩ የደከምኩበትን ማስረጃ ፊት ለፊት ካደችኝ። ግን እኮ አላደረኩም ሳይሆን ያለችው አይደለም አላስታውስም ብላለች። ተናዳ የተናገረችውን ነገር ሊኖር ይችላል። አንተም ተናደኮ ተሳድበሃል እኮ በነገር ላይ ጀነራል። አዎ ደስ የሚለው ነገር እሱ ነው። እነሱን የምትከስበትን ኃጢአት አንተ አድርገዋል። እስልምናንም ተሳድበሃል፣ ሙስሊሞችም ተሳድበሃል፣ ራስንም ተሳድበሃል። አዎ ስለዚህ እነሱ ባደረጉት ነገር አላስታውስም ስላለች እንደ ወንጀል ሊቆጠር አይገባም። አሁን ምንድነው የምታደርገው ጀነራል? ላክላት እንዲናርግ ባቢላን ላክላትና በውስጥ ለሷ ብቻ አይታው ከዛ በኋላ ካየችው በኋላ አዎ ተሳድቤያለሁ አሰድቤያለሁ ካለች በቃ ተሳድባለች። እኔ እያልኩ ነው ተሳድባለች። አዎ ሰውናት ለማስታረቅ አይደለም። አይ ከሚስት ጋር ለማስታረቅ ሳይሆን ሰውናት እኮ ለምን ገና እንዴ አበባ እኮ ነች ጀነራል። አንዳንዴ እኮ ግምት ውስጥ ማስገባት አለብህ እኮ ገና ህፃን ልጅ እኮ ናት። ብዙ ነገር ልታወራ ትችላለች። ብዙ ነገር ሊያመልጣት ይችላል። የስሜቷን መቆጣጠር አትችልም። ተናዳ ሁሉንም እንጥራቸውና አሁን ለምሳሌ የሷን ከሷ ጋር ልጅ አፉን መባባል አለ። እንደዚህ ይሻል። ዋው ደስ ይላል። እንደዛ ደግሞ ደስ ይላል። ቴንክ ዩ ለጊዜው ግን እርቁ እስኪፈጸም እንዳታናግሪኝ፣ ሜንሽን እንዳታናግሪኝ ስለምሰጥ አንዴ ችግር የለም። መጀመሪያ ግን እኔን ማዋረድ ስለሌለብህ ገብቷል። ነገሩንም እርቁንም ስለምትደግፈው አንተ ይቅር ተባባሉና ከዛ በኋላ ደግሞ እነ ሁዳ ሌሎች መጥተው ሌሎች ሰዎች አንድ ላይ ባቢላን እንትን ለአንቺ እንደ ክፍለ ሀገር ልጅ ብትና አድርገን አንዘረዝር በይደር ይቆይና ልክ ከች ሲሉ ከነጀማው የእሷ ማለት ነው እዚሁ እንዘጓለን። ገባኝ እኮ ግን ደስ አይልም። ለፖለቲካ በማይመችም ከሀዩ ጋር ሳታወራ ከወጣ እያስገደድከኝ ነው ፖለቲካ የለም። ከሀዩ አንዴ ለምንድን ነው የማታወራት? ማላውራት ደምስል እያስገደድከኝ በውስጥ የተቋጠረ ነገር አለ፣ እንፈተዋለን። ግድ የለም። እኔ የምፈልገው በነገራችን ላይ እኔ የምፈልገው ፖለቲካ አይደል፣ የእነዚህን ልጆች ገጽታ ሌላ መልክ መስጠት አይደል፣ እንጥላ ማርዱ ምን አሁንም በተቻለኝ አቅም ማለት ነው በተቻለኝ አቅም ይሄ የሆነ እንዲህ ናቸው እንዲህ ነው መረጃ አለ ምናምን የሚለውን ነገር ይሄ እንዳለ የምታየው ከስር ለምሳሌ አንተ ቤት እኔ አሁን በማወራው ጀነራል ጀግና ሳራ ጀግና ይላል። እኔ ቤት መጥቶ ግን አንተንም ሌሎቹንም ነው የሚተቸው። ስሙ መሐመድ አህመድ። በነገራችን ላይ እኔ እንደሰው አልቆጥራችሁም። አሁንም ይሄ በቲክቶክ ላይ በሚዘዋወር ወላሂ ምርን ቆይ ግድ የለም። አዩ ምን የምፈልገው ሰው እንዲታረም ሰላም እንዲወርድ
አዩ እኔ ምን እንደማደርግ ታውቂያለሽ? ከዚህ በኋላ የኔ ሚስት ስለሆንሽ ታጋይ ነው የምትሆኝ። ስለዚህ ተኩስ አለማምድሻለሁ። እንዴት እንደማለማምድሽ ታውቂያለሽ? ግንባሯን ብዬ ነው አመቀረድ የጀነራል እንትኑ ላይ ጭንቅላቱ ላይ እንትን አስቀምጪ አፕል አስቀምጠን ነው ማለማምድሽ። ተኩስ አስገደልከኝ። በቃ እኔ በሚችል ሰው እንኳን ቢሆን ስሚ ፖይንቱ መታረም ስለሆነ ማስተማር ስለሆነ አንዴ ችግር የለውም አሳያለሁ። ሀዩዬ እኔ ችግር የለውም ታላቅ ወንድሜ ነህ ብለሽ ላደረከው ነገር በቃ ካስቀየምኩ ይቅርታ ብለሽ ዝጊው አንቺ። እሺ ያ ጀነራል ቆይ እስኪ ቆይ አንተ ማን ተናገራለህ? ቆይ ሚት አድርግ ነው ምን ነው እያስገደድከኝ ነው። እሺ እየቀዳችሁ እያስገደደኝ ነው። እሺ ያ ጀነራል ወንድሜ ሙስሊም ወንድሜ ነው። ያው እኔ እወዳለሁ። ለተናገርከኝም ነገር ይቅር ብያለሁ። እኔም ከተናገርኩ በጣም ይቅርታ ካስቀየምኩ ማለት ነውና፣ ግን እኔ ባይዘው ባቢ የተናገረው ነገር ልክ ሆኖ ሳይሆን አጀንዳውን ስለዘጋሁት ነው ማውራት የማልፈልገውና፣ ግን እኔ ይቅር ብያለሁ። አንተም ይቅር በለኝ ወንድሜ። እኔ አልልሽም ሀያት ለምንድን ማለት በቃ ችግር የለውም። እዛ አትበል እንደ አትልም አይደለም አትልም በፍጹም ኖ አትልም። ፖለቲካ ሳይሆን ህሊናህን ሲቆረቁር እኔ ለራስህ ሰጥቻለሁ። በቃ የራስህ ጉዳይ አሁን የራስህ ጉዳይ። ስለዚህ ቆይ አዳምጠኝ አንዴ ላውራ። ሀያት አሪፍ ነው አሁን የተናገርሽው ጥሩ ነው። እኔ የምፈልገው በእኔ ጉዳይ አይደለም፣ አንቺም ላይ ቅሬታ የለኝም። የምፈልገው እኔ በእምነቴ ጉዳይ ስለሆነ ኦኬ ሙስሊም ወንድሜ ነህ ብለሻል አይደል? ይቅርታ ጠይቃለች። ይቅርታ ጠይቃለች። ስለ እምነቱ ነው ማለት ስለ እምነቱ እኮ አይደለም። ቆይ የጠየቀችው እኔን ነው። አሁን ሀያት ማይክሽን አንሹ። እሺ እኔ የምፈልገው ሙስሊም ወንድሜ ነህ ካልሽኝ ቤትሽን ከፍተሽ እስልምናን አሰድበሻል፣ እስልምናን ተሳድበሻል። ለዛ ይቅርታ ስትይ እንደ ወንድም ይቅርልሻል። ገብቶሻል? እኔን አይደለም ይቅርታ የምጠይቀው ይሄን እና በዛ ጉዳይ ላይ ይቅርታ በይ። እኔ ግን ባቢ ወላሂ ቤቴን ከፍቼ ውይይት አስደርጊያለሁ። ክርስቲያኖች ይቀባሉ፣ ግን ቤቴ በቃ እያወራች ያለችው ስላልገባህ ነው ጀነራል። በነገራችን ላይ እሷ እያወራች ያለችው እስልምናን ለማሰደብ ብዬ ላይቭ ከፍቼ ቤት ውስጥ እስልምና ተሰድቦ አያውቅም ነው እያለች ያለችው። ግን በታሪክ አጋጣሚ ሁኔታ እንትን ተፈጥሮ ቤቴ ውስጥ እላፊ ቃል የተናገሩ ሰዎች ግን አሉ ብላይ እውነቱን እየተናገረች ነው። ገብቷል? እንደዚህ አድርገህ ብትረዳት መልካም ነው። እኔ ማለት ለምንድን ታውቃላችሁ? እኔ ቤቴ ውይይት አሰርቼ አላውቅም። ጀነራል ልትረዳኝ ይገባል። እኔ ቤቴ ላይ ውይይት አስቸግረሻል። ይኸውልሽ ሀያት አስቸግረሻል። ምንም ነገር መፍታት ስለሌለ ነው ማስረጃ ቤቴ ውይይት አንቺ እኛ እየመከርንሽ ነው እኮ አትከራከሪ። ይኸውልሽ አዳምጪ አትጫናት። ይኸውልሽ አሁን ካስገደድሽን እኔም ብቻ አይደለም እሺ አላህንም በቃልሽ በአንደበትሽ ሲሳደቡ የሰጠሽውን ምስክርነት መክፈት ይችላል። ኡስታዞችንም ስትሰድብ ስለዚህ ይሄ ቅድም እኔ ባቢ ነግሬያለሁ። ቅድም እጭቅ ያለ መረጃ አለኝ እኔ ግን አልከፍትም እንጥላ ማረዱ። አሁንም እየተነገረሽ ያለው ይቅርታ እንዲደረግልሽ ከፈለግሽ እመኝ ነው። እማታምኝ ከሆነ መጀመሪያም አጀንዳችን ይሄ ነው፣ ላለማመን ነው። በዚህ የምታምነው ቤቴን አስከፍቼ ቤቴን ከፍቼ አጠቃላይ ቤታችንን ከፍተን በግሩፕ ደረጃ እስልምናን እያሰደብን ነበረ፣ እኛም እስልምናን ተሳድብናል በሚለው ራስሽን ወክለሽ እነሱን ታያቸው እንነጥልሻለን። እስልምናን አሰድቤያለሁ ሙስሊሞችን ተሳድቤያለሁ ብለሽ እንትን በይና ለዛ ይቅርታ ጠይቂ። እኔን አይደለም ያልተደረገውን ነገር ተደርጓል በቤቴ ባቢ እኔ ነግሬሃለሁ እኮ ተው በቃ ተው። እኔ ማስረጃ ካለው የምር ክፈት። ቤቴ ላይ የተደረገ ነገር ካለ እኔ ችግር የለብኝም። ሚታጊ እኔ ስላንቺ ይሄ የተቀዳ ቪዲዮ ለመክፈት እልክለትና ለባቢ እሱ አይቶት እዚሁ ይገርፍሻል። አልገርፋትም በፍጹም። በዚህ ለምን ገርፋት? ስለዚህ ቻንስሽን ተጠቀሚ አሁን። አይ እኔና ሀዩ በቃ እኔ ጋር ይኸውልሽ አሁን የተሸወርሽው አንቺ
እንዲህ ተደባብሶ የሚታለፍ ነገር የለም። ሁሉም ሰው አንድ አይደል። ገብቶሻል? ያልገባህ ነገር እኮ አለ እኮ ጀነራል። ገብቶኛል በነገር እኮ ከገባህማ ባለፈው የተነገረው ነገር ባለፈው አሁን ይቅርታ የጠየቀችውን ሳይሆን ባለፈው ሃይማኖት ለተሳደቡ ሰዎች ቤቷ ገብተው እስልምና ስለተሳደቡ እሷም እነሱን አናዳ አስቀይማ ከነበረ ነው ይቅርታ የጠየቀችው። ገብቷል? ሌላ ስለ ስቲል ነው ዛጌም ሶ የተለወጠ ነገር ከዛ በኋላ እኔ አላየሁም እንደተፈጠረ ነገሩን እየሸፈንከው ነው ይለኛል ሰው። ምንም የማይረባ ነገር እኮ ነው። ሰው እንዲስተካከል የሚረዳ ነገር ስላልሆነ ትርጉም የለም። መሸፈን አይደለም ባቢላን እንትን ነው። በቃ ዝም ብሎ እንደዚሁ አለ አይደለ እንደ ጨዋታ ነው የምንገባውና እርቅ ነው የፈለገው ግን እሱ ራሱ እየተረዳው ሲሄድ አደጋውን ራሱ ያነፈንስበትና እንትን ይባላል። እኔ ማላቀው ነገር የሌለ ያለ እንዳይመስል በነገርህ ላይ ገብቶኛል። ስለዚህ በቃ አንተ ልጅነታቸው ላይ ነው እኔም እንደዛው ነው። ግን ስለ ልጆቹ ምን በጀነራል ልጅነታቸው ላይ ነው አይደለ እኮ አይደለም ፖለቲካውን የታከፈው አይደለ። ስለዚህ እሱ ማክሸፍ ነው የተፈታ ነገር ስለሆነ በቃ ላሽበለው። አሁን ግን ቅድም መርዞ እኔ ልጠይቃት ይቅርታ እያለ ነበርና ከታች ተቀያይሞ ከነበረ ይቅርታ ይበላት፣ ካልሆነ ነገር ይዘጋል። ቆይ እኔ ልንገራቸው ይሄ እንዳለ ይውል አሁን መረጃ ሊከፍት የገባ ነው። ቆይ ኖ አረጋጉት። ይሄንን ነገር እኮ አንፈልገውም እኮ እኛ እንዲታረሙ ነው የምንፈልገው። ግን በቃ ምን ላውራ? ቆይ ውሃ ልጠጣ አልቆብኛል። ታኩሽባቸው ሀዩዬ ምንም ባያመጡ ባይዘዌይ ባቡ ያው የተወራው ነገር ልክ ሆኖ ሳይሆን አጀንዳ እንደገና አንድ ልንገርሽ ሀዩ በቃ እኔ ላውራት ቃል በቃል እስልምናና ሰደብ ሙስሊሞችን ሰደብ ጀነራል እኔ ላውራት ችግር የለው ጀነራል ሀዩዬ ምን እነሱ እየጠየቁ ያሉት ምን መሰለሽ አንቺ ለምንንም ገብተሽ ለጌምም ይሁን ለጨዋታም ይሁን ለሌላ ነገርም ገብተሽ ቤትሽ ከከፈትሽው በኋላ ሰዎች በሂደት አጋጣሚ መጥተው ቤትሽ ውስጥ እስልምና ተሰድበዋል። ገብቶሻል? እላፊ ቃል ተናግረዋል እያልሽ ያለሽው እሱ ነው። እሺ አዎ እላፊ ቃል ተናግረዋል። ኮሜንት ላይም ነግረውሃል የተናገረው እኔ መድገም ስለማልፈልግ ነው። ገባ? እሱንም አንድ ቀን ነው። ከዛ ውጪ ይመጣሉ እኮ ክርስቲያኖች ቤቴ ይመጣሉ አልዋሽም። ግን በቤቴ ላይ አታወሩም ነው የምላችሁ ስለምነት በመጡ ሰዓት ለምን እኔ ከዚህ በፊት ሀሊማ ጓደኛዬ ቤት ኡስታዞች እየገቡ ከዛ ክርስቲያኖችን አስገቡልና ያወራሉ። ከዛ ይሳደባሉ ማለት ነው። አንዳንድ ክርስቲያኖች እንትን መጨረሻ ላይ ሲያቅታቸው ምናምን ተሳድበው ሲወርዱ ከዛ ተከሳሽ የሚያደርጓት ሀሊማ ነውና እኔ ከዛ ስለተማርኩ ከዛ እኔም ቤት እንደዛ አይነት ነገር እንዲፈጠር ስለማልፈልግ ማለት ጭቅጭቁን ስለማልፈልገው ማለት ነው። ቤት እኔ ጋይስ ክርስቲያኖች ቤት አልገባም። ክርስቲያኖች ቤት ገብቼ አላህና መልእክተኛው አልተሰደበም አይደለም እሱ አልካድኩም። ግን እኔ ቤት አንድ ቀን ብቻ ነው የተፈጠረው። ከአንድ ቀን ውጪ ካላችሁ እኔ ያወያየሁበት ቀን ካለ እንደው ኢቭን ጀነራል አንድ ቀን መጥተህ ራስህ ክርስቲያኖችን አስገቡልኝ ብላ እኔ እየሰገድኩ ነው ወደ አንተ ቆጣጠሪ ጌም ተጫውተን ስንወጣ ማለት ነው። እኔ ቤት መጥተው ከዛ ስለ እምነት ማውራት አልፈልግም ብያቸው ግን ጀነራል ገብቶ ተይ ትንሽ አውሩ ምናምን ብላ አውርተዋል። ገባ? ከዛ ውጪ ባሉበት ማን ይሰደባል ታዲያ? ዘጋሽ እኮ ያ ከዛ ውጪ የአንድ ቀን የተፈጠረው ነገር ሁሉም ተቆጥተው ማለት ነው ይቅርታ ብያቸዋለሁ። ይቅርታ ኧረ እኔ ቤት ማንም ብሎ ካረግን አልተቦለኩም። እኔ ቤት የገባው ነገር መታረዝም ያንቺ እሺ በቃ ቆይ እኔ ቤት የገባው ሁለት ቀን ነው። አንድ ቀን ለተፈጠረው ነገር ባቤ እኔ በይቅርታ ጠይቄያቸዋለሁ። የዛኑ ቀን ይቅርታ የጠየቁት ለሱ ይቅር አንልሽም። ሲጀመር እኮ አንቺ ይቅር ብላችሁ ተመርሽ ብላችኋል። ጀነራል ይቅርታ እየጠየቀሽ ይቅርታ የማትቀበላት ከሆነ ምንድነው ትርጉም? አይ ይቅርታ የጠየቀችው ባላመነችው ነገር ነው። ጀነራል አንዴ እያወራች እኮ ነው። አንዴ ብቻ እድል ትሰጠኛለህ? ምን አለ መሰለህ እኔ እሺ ቀጥል። ተረጋግቼ ጀነራል እንዳወራው ነበር እንጂ አጀንዳው እንዲነሳ አልፈልግም። አጀንዳው መነሳት ሳይሆን ኦኬ እኔ ልልህ ያሰብኩት ሰላም አለይኩም በመጀመሪያ ሙስሊሞች ሌሎቻችሁ እንዴት ናችሁ? እንዴት ወራችሁ? እንዴት አመሻችሁ? ወአለይኩም ሰላም። ባቢ ሙስሊም ባቢ ምን አለ መሰለህ ከይቅርታው በኋላ በውስጥ የተደረጉ ኮንቨርሴሽኖች ነበሩ ከአዲስ ሰለምቴዎች ጋር ማለት ነው። እነማን እነ ሬድ ቲም
አንድ ነገር ብቻ ነው እኔ ላሳይ የምፈልገው። ትናንትናና ከትላንት ወዲያ እናንተ ጋር ይቅርታ ከተባባለ ከተፈጠረ በኋላ የሆነ የተጻፈና የተላከ ቴክስት አለ በውስጥ ለሰለምቲ ያ አባባልና ከመጀመሪያው ጀምሮ እኔ ያሳያችኋለሁ። ያንን አባባል ለብቻ ምን ማለት እንደሆነ ሀያት እንድታስረዳኝ ነው የምፈልገው። ልጅቷን መምጣት ትችላለች። የተላከላት የሰለምቲዋ ስትባል የነበረው እንደዛ ስትባል የነበረችው መምጣት ትችላለች። አታፍጭ ሀያት፣ አሳይችሻለሁ። ከዚህ በፊት አወጣዋለሁም ብይሻለሁ። አንዴ በሰፊው አድርገኝ። ያንን ይነበብና እነ ሬድ ቲም ምን አይነት ስራ እንደሚሰሩ ከነ ሀያት ጋር ያለውን ነገር ሬድ ቲም እራሱ የጻፈውን ነው የምታነቡት። ከመጀመሪያው ጀምሮ አሳያለሁ። በለጠ በቃ አይ ታሳያለህ፣ ግን ሀያትን አትቁብኝ እውነት ለመናገር በቃ። እሺ በትልቁ በሰፊው በረዥሙ አድርገኝ። ረዥም ደርቻለሁ። ኦኬ አላስፈላጊ ነገር አሳይተህ ግን ቤታችን እንዳታበላሽብን። ኖ ኧረ በጭራሽ ቴክስቱ ነው አይደል? ፎቶና ቪዲዮ እንዳከፍት አልከፍት። እሺ እንትና አታውቃቸውም፣ እንትና እንደዚህ ነው፣ እንትና አትመነው። እኔ ራሱ የሚያቀኝ ሰው የለም። አንድ አማርኛ ልንገራቸው፣ እኔ የሚያቀኝ ሰው በፍጹም የለም። በቃ እኔ የምጓዝበትን መንገድ ይሄንን ነገር ሁሉም ሰው በውስጥ በኢሞ ነው ጭራሽ እየተጻፈ ያለው። ይሄንን ነገር አንብቡና ማለት ነው። ከመጀመሪያው ጀምሮ ደግሞ እንዲነበብ አደርጋለሁ ከፈለጋችሁ ከመጀመሪያው ጀምሮ ኒት አድርገህ ነው እንዲያነቡት ብዬ። አንተ በደንብ አንብብላቸው። አንብበው፣ አይታይም። አንብበው። እኔ የቃላት እንትን ምናምን ሊሉኝ ስለሚችሉ ሌላም እንትን ስለሚሉኝ አንተ አንብብላቸው። ከዛ አንብበው እስኪ አንብበው። ሳራ ክፉ ናት፣ ከሷ እና ሀያት ይሻላሉ አለ። ይሻሉሻሉ ከዛ እነሱን ብትከላከይ ብዙ ትማሪያለሽ። አሁን ልተኛ ምናምን ቀጥል እኮ አንብበው ቀጥል አንብበው። ኦኬ እሺ እኔ ላንብብላችሁ። እሺ ምን አለ? ትማሪያለሽ። አሁን ልተኛ ነው፣ ከተመቸሽ በኋላ አወራሻለሁ። ባይ ዘ ዌይ አንድ ነገር ልምከርሽ፣ መሐመድን ተረት አትከተይ። የኢየሱስ ሰላምና በረከት ባንቺ በእኔም ላይ ይሁን አለ። እዚህ ጋር ምን ይላል መሰለህ? የመሐመድን ተረት አትከተይ፣ እነ ሀያትን ብትቀላቀይ ይሻልሻል። እነ ሀያት ማለት እዚህ ጋር ምን ማለት ነው? ምንድን ናቸው ሀያት? ግድ የለህም ቆይ እሱን ተው፣ ጨርሰው እንትን ነው ከመጀመሪያው ጀምሮ ስልህ። ይሄን ብቻ ሳይሆን እኔ አንተ ፈቃደኛ ከሆንክ ከላይ ከመጀመሪያ ከመሰረቱ መጻፍ ከጀመረላት ጀምሮ ያለውን አመጣልሃለሁ፣ ፈቃደኛ ከሆንክ ማለት ነው። አወራረዱ ስማ፣ እኔ ወታደር ልጅ ነኝ በለጠዬ፣ እና እንደዚህ አይነት አማርኛዎች አሁን ለምሳሌ አንተ እንደተረዳው ብቻ ሊሆን አይችልም። ምናልባትም የኔ እንደዛ ሊሆን ይችላል ከማለት አንጻር ነው። ምናልባትም እነ ሀያትን ለማስመታትም የተደረገ ነገርም ሊሆን ይችላል። ገብቷል? ምናልባት እነ ሀያት እናንተ ጋር እንዳይቀርቡ የተደረገ ሊሆን ይችላል። ይሄንን ነገር ስናወጣው፣ ይሄንን ነገር ልክ ሳወጣው ሬድ ቲም ለልጅቷ ደግሞ የላከላት በኢሞ በዚህ በቲክቶክ የላከላትን ማስፈራሪያ አወጣልሃለሁ። አሁን መልሼ ደግሞ ሬድ ቲም ራሱ አወጣልሃለሁ። አሁን ይሄንን አንብባችሁ ከጨረሳችሁ ንገሩኝ፣ አወጣልሃለሁ። ጨርሰናል። ላውጣው ያንን ደግሞ እሺ። ሚዩት አድርግ ጀነራል፣ ሚዩት አድርግ። ይሰማል? ሁሉ እየጠበስኩ እኮ ምን መጥበስ ብቻ እያላተምከው ነው እንጂ
እንደዚህ አይነት እንትን ከባድ ነው ማለት ለእንደዚህ አይነት ቦታዎች ለእንደዚህ አይነት ነገራቶች ቦታ ሰጣችሁ እንትን የምታደርጉ መረጃና ማስረጃ መሰብሰብ በጣም ጥሩ ነገር ነው፣ ግን በአንድ እንትን ብቻ መረዳትን በጣም ከባድ ነገር ነው። አታውጣው በለጠ። እኔ እኮ ሀያት ለዚህ ነው ቅድም የነገርኩሽ። ተዋት ባቢ፣ አሁን ቀላል እኮ ነው። እኔ ሙስሊሞችን ሰድቤያለሁ፣ እስልምናን አሰድቤያለሁ፣ ይቅርታ በይ፣ ለዛ ይቅር እንልሻለን። እምቢ ካልሽ ግን ብላለች እኮ። ምንድን ነው የምታወራው? ጀነራል ያለችው እሷ ጀነራል ወንድሜ ያስቀይሜያለሁ ይቅርታ ዛሬ ነው እንጂ ባለፈው ብላለች። ባለፈው ሶስቱንም እኮ ብለዋል እኮ። ምን ሆነህ ነው? አልነበርክም እንዴ? አልነበርኩም ብለዋል እኮ። ይቅርታ የደረሰባት ማስፈራሪያ፣ ልጅቷ የደረሰባት ማስፈራሪያ ደግሞ ያ ነገር መውጣቱና መያዙ ሲታወቅ ይሄውና ሪርቲ የላከላት ማስፈራሪያ አንብቡ ሰዎች። ስክሪንሻት አድርጋችሁ ይዛችሁ ራሱ ማንበብ ትችላላችሁ እኮ። ምንድን ነው ታዲያ ለመሰለህ በለጠ? ይቅርታ እሺ እንላለን። ባቢዬ ስማ አንዴ በለጠ እነ ሀያትም ለማስመታትና ለመነጠልም የተደረገ ፖለቲካም ሊሆን ይችላል። እንትን አትሁን፣ የዋህ አትሁን። አንድ ነገር በአንድ አንግል ብቻ የምትረዳው ከሆነ በጣም ከባድ ነው። ለምሳሌ ሀያትን ከእናንተ ለመነጠል ሀያትን በእናንተ በመጥፎ አይን እንድታይ ለማድረግ የተሰራ ፖለቲካ ቢሆንስ ነገ የምትቆጭበት አንተ ቢሆንስ አሁን የምታደርገው ምን አለ መሰለህ? የበለጠ ነገር ምንድነው? በዚህ ልክ በመካከላችሁ ገብቶ የሚርመጠመጥ ተርመጭማጭ ወንድ አገረድ ካለ ምንድነው የምታደርገው? እህቶችን አቅፈህ በመያዝ በመከባበር በመስማማት ነው ጉድጓድ ውስጥ የምትከተው። እየሰማህ ነው? አሁን እና ሀያት ባለፈው ሶስቱንም ይቅርታ ብለው ከዚህ በፊት ላጠፋነው ጥፋት በጣም ይቅርታ፣ ከዚህ በኋላም መጥፎ ነገር አናደርግም ብለው ቃል ገብተው ነው የወጡት እንጂ ልጅቷ ብቻ አይደለችም ይቅርታ የጠየቀችው እኮ። ይቅርታ ተጠያይቀው ነው የወጡት። እሺ ባቢ፣ የዚህ ልጅ ስልክ አሁን ኬት የመጣ ይመስላል? ሬድቲም ስልኳን ኬት አገኘ? የዚህ ልጅ ስልክ እቺ ልጅ አሁን እቺ ሰለምቴ ናት። አሁን ሬድቲም እንደዚህ ብሎ የጻፈላት ባይዘው የነሱ ጓደኛ ነበረች። ብዙ ነገር በውስጥም በምንም ይሏታል። አልገባም እኮ ባቢ። አሁን በየዋህነት ነው እየተንቀሳቀስክ ያለው አይደለም? በፍጹም እንደኔ ተንኮለኛ የለም። በተንኮል ከሆነ ጀነራል እንዳትሸወድ። ስለዚህ እስልምናን አሰድቤያለሁ፣ ሙስሊሞችን ሰድቤያለሁ ብላለች እኮ አልኩ። እኔ አይደለም የባለፈውን ይቅርታ አይቼዋለሁ እኮ የባለፈውን ይቅርታ አይቼዋለሁ። ገብቷል። ማስረጃ አምጪ ብለው በቃ ማስረጃ ያስፈልግም ይቅርታ በሉ ተብለው ይኸውልህ እያቃራቸው ነው ይቅርታ ያሉት። እሺ አይ አላሰደብኩም አልተሳደብኩም ብትል ከሆነ እሺ አንዴ በለጠ ትከፍትልኛል። ኧረ ችግር የለውም አላለችም፣ እንደዛ አላለችም። እኔ ከዚህ በፊት ላጠፋው ጥፋት በጣም ይቅርታ፣ ከዚህ በኋላ ደግሞ አላጠፋም ቃል እየገባሁ ነው እኮ። ጥፋቶች ጥፋት ነው እኮ ጥፋት ነው። ቀላል እኮ ነው ባቢ፣ ቀላል ነው። ይኸውልህ እስልምናን አሰድቤያለሁ፣ እንደውም ነብዩ መሐመድ አላህ እያልን በዲቴል አልገባንም። እስልምናን አሰድቤያለሁ፣ ሙስሊሞችን ሰድቤያለሁ፣ ይቅርታ ትበል አለቀ። ለምን እሷ ይሄንን መናገር ያቃታት? እኔ አሁን ለምሳሌ አንተ እንደዛ አድርጋለች ብለህ ታምናለህ? ቆይ እንደዛ አድርጋለች? አዎ እርግጠኛ ነህ? በደንብ ትልከዋለህ ወደ እኔ? እዚሁ እንክፈተው አይደል? አንከፍተውም፣ እዚህ ጋርማ አንከፍተውም። ትልከዋለህ ወይ? እሺ ላክለት በለጠ። የትኛው ቤቷን የታለች? ሩቅያን ጥራት ለሩቅያ ጋር አንዲ ባቢ ሰላም፣ እንዴት ነህ? ሩቅያን ጥራት አለን። ኑሬ ደህና ነህ? አለን። ጠፍተሃል ኑሬ። ከዛ በኋላ መጣ ልጁ። ኧረ እኔ ወጣሁኝ። እንዴት ናችሁ? አንዴ ልናገር፣ ዝናብ ሊዘንብ ነው። እኔ ጋር ድምፅ አይሰማኝም። ከዛ ወይኔ ዴቭ አንዴ ነገሩን አታሰፉትም። አንዴ በፍጹም ትንሽ ልናገር ወይስ ባይቤ? እሺ ኦኬ። ምን አለ መሰላችሁ እዚህ ጋር ያለው ሶሻል ሚዲያ የሚጠቀም ሰው ሁሉም ከ18 ግፋቢል ከ20 በላይ የሆነ ሰው ነው። ስድብ ምን እንደሆነ ሁላችንም ጠንቅቀን እናውቃለን። እያንዳንዳችን የሁሉም የዘራው ነው የሚያጭደው።
ሙስሊምም ሆኖ ወይም ክርስቲያንም ሆኖ ሙስሊም ነኝ እያለ ሀያትና ኢክራም ብሎ የሚጠቀምና የሚያሰድብ ካለ ወይም ሌላም አይነት ስራ የሚሰራ ከሆነ ወላሂ ሁሉም የሰራውን ያገኛል። እዚህ ጋር ለመሳለቅና ለመጫወት ለማሾፍ የመጣን ከሆነ እያንዳንዳችን በሰራነው ስራ ሁላችንም ተጠያቂ ነን። ትላንት ብቻችን እንደመጣን ነገ የምንሄደው ብቻችን ነን። ፈጣሪ ዘንድ የምንቆመው ብቻችን ነን። ስለዚህ ሰዎች ስድብ ምን እንደሆነ ታውቃላችሁ። ከቻላችሁ ለሰው ልጅን ቅን ነገር ለማድረግ ሞክሩ። ሰው ልጅን እንዲማርበት መንገድን አመቻቹ። ለስድብና ለክፋትን መንገድ አታመቻችሁ። አንዳንድ ሰዎች አሉ ቤታቸው ይከፍቱና እነሱ ትንፍሽ አይሉም፣ ሚዩት ያደርጋሉ። እንደተኛ አክት የሚያደርጉ አሉ። እቃ እንደሚሰሩ ወይም ደግሞ የሆነ ኪችን እንደገባ ሰው አክት የሚያደርጉ አሉ። ነገሩ ካለቀ ከተበላ ከተሰደበ በኋላ ምን ተደረገ አልነበርኩም ብለው የሚመጡ ሰዎች አሉ። ወላሂ ነው ከሰው ብታመልጡ ከአላህ አታመልጡ። እያንዳንዳችን ማለት ነው እያንዳንዳችን በር ዘግተን የምናደርገው ስራ ሁሉም ተመልካች የሆነና አንድ አምላክ ያየናል። ማንም ነገር አያዋጣንም። የሚገርማችሁ አንድ ነገር ልንገራችሁ። እቺ ዱንያ እቺኛው ሶሻል ሚዲያ ቲክቶክ እስካለ ድረስ ነው እከሌን ብላችሁ ኢቭን ሪል በሆነ ስማቸውን ማታቋቸው ሰዎች ናቸው። እንኳን ምንነታቸው ምን እንደሚሰሩ የት እንዳሉ ምን እንደሆኑ አታቋቸውም። በትክክል ስማቸውም ራሱ አታቋቸውም። ስለዚህ ለእነዚህ አይነት ሰዎች ብላችሁ አሄራችሁን አታበላችሁ። ራሳችሁን አስከብሩ። ሴት ልጅ አላህ አክብሮን የፈጠራት የተከበረች ናት። ሴት ልጅ አላህን አክብሯታል። ገብቷችኋል? ልጅ አርጎ ሚስት አርጎ እህት አርጎ ሁሉ ነገር አርጎ የተከበረች ልጅ ናት። ገብቷችኋል? ራሳችሁን አንዳንድ የሆነ ባለቤቱን ያቀለለው አሙሌ ባለዕዳ አይቀበልም። ሴት ልጅን ራሷን ካላከበረች ማንም ሊያከብራት አይችልም። ማንም ሊያከብራት አይችልም። እናንተ እንቁ ናችሁ፣ ተፈላጊ ናችሁ። ከማንም ጋር ጠወጥ ጋር ከማንም ጋር ሆናችሁ መሳለቂያና መሳይ አትሆኑ። እኔ እዚህ ሶሻል ሚዲያ እንዲህ ፒክቸራ ተይዞባታል እንዲህ ተብላለች ተብላ የምትወራ ልጅ ነገ በምንም አጋጣሚ ሚስት አድርጌ ሊዛት አልችልም። እኔ አይደለሁም ማንም ወንድ ማለት ነው። ማንም ወንድ ነገ ተነስቶ ሚስት አድርጎ ሊያየት አይችልም። ባገኛትና ባወራት ቁጥር ከነሱም ጋር እንዲህ ነበር የምታወሪው እነሱም እንደዚህ ፒክቸር ትልኪላቸው ነበር ብሎ ላናሽ ነው የሚያዞርሽ። ገብቶሻል? ላና ነው የሚዞረው። ስለዚህ ህይወታችሁን አታብላችሁ። የሰው ልጅን በዚህ ሰዓት ተምሮ ማስተሩን ፒኤችዲ ሰርቶ የሚሄድበት ጊዜ ላይ እናንተ በሶሻል ሚዲያ ኢንተርኔት ሆናችሁ ከማይሆን ጋር ጊዜያችሁን አታቃጥሉ፣ እንትን አትበሉ። በተረፈ ሬቲም ሲጀምር ስሙን ወርዝ የሚያደርግም ልጅም አይደለም ሊጠራ እንኳን እሱ ሰውን አስፈራርቶ በሰው ልጅ እርምጃ ሊወስድ አይደለም የት እንዳለ ምንም ነገር የማያውቅ ልጅ ነው። እና እሱ ቴክስት አሁን ቢመጣ እንኳን በቴክስት አይደለም በአደባባይ የሚናገራችሁ ልጅ ነው። ስለዚህ ከዝንብ ምን ትጠብቃላችሁ? ሬቲም አሁን ከውስጥ ቴክስት አድርግና ሰዋት እሱን አይደለም የሚያሳዝነው። ግን የተከበረች ሴት አላህን ያከበራት ልጆች ቤተሰቦቿን ያላት ሰዎችን ተምሬ ምን ብዬ ወላጆች አሉ ሴት ልጆች አሉ ከሀገራቸው ወጥተው በአረብ ሀገር ላይ ተሰደው ሰርተው ለፍተው ጥረውን ቤተሰቦቻቸው ማስተዳደር የሚፈልጉ ሴቶች እና እንደገና አላማችሁን ትታችሁ አላማችሁን ረስታችሁ ከነዚህ አይነት ሰዎች ጋር የምትጻጻፉና እንትን የምትሉ ከሆነ ራሳችሁ ነው የምታቃልሉት። ነገ ያልሽው ነገር ካረክሽለት አንቺ ደግ ነው ለሱ፣ ካልሆነ ገደል ገባሽ ሲኦል ገባሽ አይመለከተውም። የጠየቀሽ ነገር ሳንቲም ራሱ አልሰጥም ካልሽ የጻፍሽውና የተላላክሽው ነገር አውጥቼ ዘረግፍብሻለሁ ነው የሚለው። እንደዚህ አይነት ሰዎች አሉ። ፕሊስ ወላሂ ሃይማኖትን በማስፈራራት አይሰበክም። ሃይማኖት እንደዚህ ራስን ቆዳ በመቀየር አይሰበክም። እውነት ናት። ፀሐይ ማንም ወጥቶ ይሄ ፀሐይ ነው ብሎ ሊነግርሽ አይገባም። ፀሐይ ናትና ማለት ነው። ታያታለሽ። እውነት እንደዛ ግልጽ ነው። ስለዚህ ብዙ መካሪ ለመሆን ፈልጌ አይደለም እና ሰዎች ለራሳችሁ ክብር ስጡ። ወላሂ ለራሳችሁ ክብር ስጡ። እዚህ ጋር ፎቶዋችሁ የሰውን አስቀምጣችሁ ስማችሁን ቀይራችሁ ብትመጡ አትሊስት ቢፈልግ ማን እንደወለዳችሁ የት እንዳደጋችሁ ምን አይነት እንደሆናችሁ ሁላችንም ኢንፎርሜሽን ማግኘት እንችላለን። ስለዚህ እዚህ ጋር አልታወቅም የሰው ፒክቸር ነው ያለኝ በስሜ እንደዚህ ነው ብላችሁ አትሸወዱ። ወላሂ አትሸወዱ እና ለራሳችሁ ክብር ስጡ። ለራሳችሁ ክብር ስጡ። የሰው መሳለቂያ አትሆኑ። አሁን ባለፈ እህታችን እዚህ መታ ነበረ። ወላሂ ላይክ ኤቭሪዴ ሶሻል ሚዲያ ላይ በእናንተ ሲወራ ከታችም ከላይም ያላችሁ አይደብራችሁም? ወላሂ እንዲህ ነው ሴት ልጅ ሼማ አይሰማትም እንዴ? የአንዳንድ ልጆች ፍላጎት ለማሟላት የአንዳንድ ወንዶች ፍላጎት ለማሟላት በሚል እናንተ ራሳችሁን አሳልፋችሁ ሰጥታችሁ የማንም አጀንዳ ስትሆኑ አይደብራችሁም? የሰው ልጅ በውጭ ዓለም ስንትና ስንት ነገር የሰው ልጅ ፀሐይ ላይ እና ጨረቃ ላይ ወይም ደግሞ ሳይንቲስቶች ስንትና ስንት በሚወራበት ሰዓት ላይ እናንተ ወርዳችሁ ስለ ብብትና ስለ ሙሙ ታወራላችሁ። ጀስት ቦሪንግ ማን ጀስት ግራውን አፕ
ሲሪየስሊ። ስለዚህ እንደኔ ከውስጥ ተጻጽፏል የተባለው ተውት፣ አጀንዳችሁን ቀይሩ። እህቶቻችን ናቸው፣ እንወዳችኋለን። እኛ የምናውቀው ላኢላሃ ኢለላህ ብለናል እስካላችሁ ድረስ የእናንተ መመከያ መጠጊያዎች። እናንተ የፈለጋችሁ ነገር በእህቶቻችን ማንም ሊናካችሁ ማንም ሊሰድባችሁ አንሻም። ገብታችኋል? እናከብራችኋልና እንወዳችኋልና አላህ ይጠብቃችሁ። አላህ ወላሂ በዱንያን አላህ ቀጥተኛ መንገድ እንደመራችሁ እስከ መጨረሻ ኢስቲቃማው ይስጣችሁ። እኛ እህቶቻችን ናችሁ። ብትሳሳታቱም የሰው ልጅ ሆኖ ማይሳሳት የለም። ተሳሰታችሁ፣ አሰደባችሁ፣ ወሬቨር ያለው ቀን ነው የሚበልጠው። ወደ አላህ ተመለሱ፣ እስትግፋርን አርጉ፣ በሰላታችሁ በቂራታችሁ ተመለሱ። ከዛ በኋላ ያለው ነገር ብተው ሀይር ነው። አይ እኔ እንደዚህ ጭምብሌን አጥርቄ እሰራለሁ የሚል ከሆነ ሶሻል ሚዲያ እስካለ ድረስ የፈለጋችሁ ነገር በሉ። ነገር ግን ማንም አያዋጣሽም እና የሚያዋጣን ስራችን ነው ባይነን እና እኔ ማንም ይሁን ማንም ሙስሊም ነኝ እስካለ ድረስ እኔ ለአላህ ብዬ አምነዋለሁኝ። ከዛ በተረፈ ግን እኔ እሱ በመጣ በሚሄድበት እኔ አልሄድምና እና ሁሉም የሰራውን አላህ ነገ ስራውን ይሰጠዋል። እዚህ ጋር ብናበቃው የተሻለ ነው ባይነኝ። ባቢ አፉ በለኝ፣ በመሀል ዝም ብዬ የቀባጠርኩኝ ከሆነ በጣም ይቅርታ። በጣም በእውነት ዋው ደስ የሚል ሀሳብ ነው። ደስ የሚል ምክር ነው። በጣም ነው ደስ የሚለው። በጣም ነው የማመሰግነው ኑሪ። በነገራችን ላይ ከመጀመሪያውኑ አሁን ወደ ኋላ መመለስ የለብንም። ነገሩ እንዲቋጭ የምትፈልጉ ከሆነ ከመጀመሪያውኑ ያጠፋችሁ ጥፋት ካለ የተሳሳችሁ ስህተት ካለ ከመጀመሪያውኑ አልካደችም። በነገራችን ላይ ፍጹም ክህደት ውስጥ አይደለችም። እኔ ከዚህ በፊት ላጠፋሁት ጥፋት ከዚህ በኋላ ደግሞ እንደማላጠፋ ቃል እየገባው ይቅርታ አድርጉልኝ። በመጀመሪያ አምላካችን ይቅር ይበለን። ከዛ ደግሞ እናንተን ስላስከፋችሁ ስላስቀየምኳችሁ ይቅርታ ብለው የወጡ ልጆች ናቸው። አሁንም ሌላ ማስረጃ መረጃ መከፈት አለበት መሰማት አለበት የሚባለው ነገር ምን ተሳድበው ከሆነ አምላክ እየተሳደቡ መስማት የምትፈልጉ ሰዎች ካላችሁ ሂዱና የሆነ ነገር ታጠኑ። እኔ በበኩሌ ተሳድባ ከሆነ ወይ ሰዎች ሲሳደቡ ነብዩ መሐመድ እየተሰደበ እኔ በበኩሌ መስማት አልፈልግም። በቃ ያው አልፈልግም። ምን እጠቀምበታለሁ? አሁንም ግን ሀዩ በቃ እስካሁን አልካደችም። ከዚህ በፊት ላደረኩት ነገር ይቅርታ። አሁን ሀያት በያቸው እስኪ እንደዛ በያቸው። ሀያት አለሽ ሀዩ አለሽ በያቸው። ከዚህ በፊት ተሳድቤያለሁ አሰድቤያለሁ። ላደረኩት ነገር በጣም ይቅርታ በያቸው። ትልቅነት እኮ ነው ይቅርታ መጠየቅ፣ ትልቅነት። እሺ ሁላችሁም ሙስሊምና ወንድሞቼ ከዚህ በፊት ስላጠፋሁት ነገር በጣም ይቅርታ ሁላችሁንም ማለት ነው እና ከዚህ በኋላ ደግሞ ላለማጥፋት እሞክራለሁ እና ላደረኩት ነገር ባለማወቅም በማወቅም ላጠፋው ጥፋት ይቅርታ ሁላችሁ። የምትፈልገው ነገር አለ እንደ ጀነራል? በመደዳ ነው የሚሄደው። አሁን ምንድነው ያጠፋችሁ? ሀዩ ውይ አንተ ጀነራል እንትና ትለቃቀም እንጂ እንደ ጥንቋይ እንዴ! አጥፍተሻል እየተባለች እኮ ነው እንዴ! አጥፍተሻል እየተባለች እኮ ነው። እናንተን አንድ የሚያደርግ ነገር የሆነውን ስለ ሃይማኖት ያጠፋችሁን ጥፋት እንጂ ሌላ ነገርማ አይደለም እኮ። እሱንማ ፈጣሪ ይጠይቃት። ይቅርታ ታደርግላታለህ አንተ? አሁን እኔ በግል እንደ ግል ነው እንደ ግል ሳይሆን ስለ ሃይማኖት ስላሰደበች ይቅርታ ከጠየቀች እቀበላታለሁ። አላደርግላትም። አረጋግጣ አላመነችም። በቃ ተው፣ አልፈለክም ማለት ነው። መረበሽ ነው የፈለከው። እስኪ እንትናን ጠይቀው፣ መርዞን ጠይቀው። አይደለም ቴንክ ዩ። በመጀመሪያ አንተ ራሱ ጀነራል እስልምናና ሙስሊሞችን ስለተሳደብክ ይቅርታ ጠይቃቸው። እኔ ጠይቃለሁ በግልጽ ጠይቅ። ሙስሊሞችንም እስልምናንም ስለተሳደብኩ ይቅርታ። ያው ባቢላን እኔ ሙስሊሞችንም እስልምናንም ተሳድቤያለሁ። ለዛ ስድቤ ጥፋቴን አምኜ ይቅርታ በቃ አድርጌዋለሁ ብዬ አመኛለሁ። እንደዚህ አይነት መልስ ነው ፈልገው። አልረገጠላቸውም። እሺ ካረገጠሽ ምን ልበል? ይጠይቁ። እሺ እንዴ አንተ ደግሞ
መርዞ ሰላም ሰላም፣ እንዴት ዋላችሁ? ሰላም እንዴት ነው? አለ። እንዴት ነህ? ደህና ነኝ። ብዙ እየደጋገምክ አንድ ቁጥር ጻፍ። አዎ ዝናብ ሳይመጣ ልናገር ነበር፣ እየዘነበ ነው። ከተሰማችሁ እንግዲህ ያው ይሰማል። ድምፁ ይረብሻል ብዬ ነበር ወደ እናንተ ጣራው ላይ። እሺ ከተሰማ ያው ሰላም ብያለሁ። ሁላችሁንም ያው አዩ አድናቂዋ ነኝ፣ ያው ወዳጇ ነኝ እና አንዳንድ ያው እንደ ማንኛውም ላይቭ ላይ ሳያት እንደው አንዳንድ ግራ ይገቡኝ ቀለል ያሉ ጥያቄዎች በሰላም አጠራር እንድትመልስልኝ ነው። ግን መርዞ የተዘጋ ነገር እያነሳችሁ እንደሆነ ግን ገብቷችኋል? ግን ማለት ገብቷችኋል? ይሄ ሌላ ጉዳይ ነው። ይሄ ፋይል አወጣለሁ ምናምን አይደለም። ፋይል አወጣለሁ ማለት ነገር አንዳንዴ እንደ ሰው ብናስብ መልካም ነገር ነው። እንደ ትልቅ ብናስብ መልካም ነገር ነው። ይቅርታ ጠይቃለች እኮ። አይ ስለዛ ጉዳይ አይደለም። እሺ ሌላ ነው። ስለራሷ ነው የምጠይቃት። እሺ ወዳጅ ነን እኮ ከሷ ጋር፣ እሷም ደስ ነው የሚለው። አዩ እንዴት ነሽ? አንዳንድ ጥያቄዎች ስላንቺ እስኪ ለማወቅ ብዬ ላይቭ ላይ በማየው ነገር ነው ትንሽ ግራ ገብቶኝ እና ልጠይቅሽና ጠራ አድርገሽ በሰላም ሰዎችም እንዲሰሙ ብዬ ነው። እና አዩ እንትን ከዚህ ቀደም ከእስልምና ስንቴ ወጥተሽ ስንቴ ተመልሰሻል? ይህችን ግልጽ አድርጊልኝ። አንድ 5 ጥያቄዎች ነው። መርዞ ግን አስበዋል? ግን እያወራ ያለው ግን አውቀዋል? አዎ በተለያየ ጊዜ የተናገራቸው ነገሮች እንደዚህ እንትን ስለሆኑ ስንቴ ተመልሳለች። ይቅርታ ብላለች እኮ ግን ስንቴ ነው ይህን ነገር ያደረገችው የሚለውን ለማወቅ የሚያስወጡ ነገሮችን ስለተናገረች ወጥቻለሁ ብዬ አላውቅም። ከእስልምና ወጥቻለሁ ብዬ አውርቼ አላውቅም። ይቅርታ ተሳስቼ። አውርተሻል አላልኩም እኮ አዩ። ወጥተሽ ታውቂያለሽ? ስንቴ ወጥተሽ ተመልሰሻል ነው ያልኩት እንጂ ብለሻል ሳይሆን ወጥተሽ ተመልሰሻል ከዚህ በፊት። አንተ ምን አስጨነቀህ? ማለት አንተ ወጥቻለሁ ብዬ ካላወቅህ ያስብልሻለሁ አለ። አንቺ ጉዳይ አይመስለኝም። ያስብልሻለሁ እኮ ካሰብክልኝ ስህተት መንገድ ላይ ካለው አስተምረኝ። ማስተማር ትችላለህ። ይቅርታ ካንተ ተፈራጅ አይደለም። ታለይ ብለህ የምታስብ ከሆነ አንተ መረጃ ካለ አስተምረኝ። ስህተት መንገድ ላይ ከሆንኩ እንጂ ወጥቻለሁ በሰላም ነው እኮ። ፈቃደኛ ካልሆንሽ አልመልስም በይኝ። እኔ ስጠይቅሽ በሰላም አዎ ይሄን ያህል ጊዜ ብለሽ መመለስ። አይ አልመልስም ካልሽ መብትሽ እኮ ነው። አንጨቃጨቅም፣ ጭቅጭቅ አንጀምር። ለምን ሰላማዊ ነው መሆን ያለበት። አውርተሻል እኮ አይደለም ስንቴ ወጥተሽ ተመልሰሻል። ወጥተሽ ከእስልምና የተመለስሽው ስንት ጊዜ ነው እኮ ጥያቄው እንጂ ካልፈለግሽ አልመልስም በይ፣ ችግር የለም። ወደ ሌላ ጥያቄ እንሄዳለን። ቆይ ጣልቃ አትግቡ። ቆይ እየተቆራረጠ ነው፣ በዛ ላይ እየተሰማኝ አይደል? ወደ ቀጣይ ጥያቄ እንሂድና እሺ አዩ አሁን ይቅርታ ብለሻል፣ ጥሩ ነው። እኛም ይቅርታ ብለሽ ከህዝቡ ጋር ተስማምተሽ እንድትኖሪ ነው የምንፈልገው። ከአንቺ ጋር ምንም የግል ጠብ ያለው ሰው የለም። እና ግን አሁን ለስንተኛ ጊዜ ነው ይቅርታ የጠየቅሽው አዩ? በዚሁ አጋጣሚ ለስንተኛ ጊዜ ነው? ሁለተኛው እዛው ተያይዞ ደግሞ ይሄ ይቅርታሽ ለስንት ቀን ይቆያል የሚለውንም በዛው አያይዘሽ እስኪ አዩዬ። በሰላም ያው እንደዚህ ኦኬ ሚዩት ነኝ። ይቅርታ
ጠይቄያችሁ አውቃለሁ። ይቅርታ የጠየኩትም በሐሰት ስለምትከሱኝ ነው። ለምን የሆነ ጊዜ ይቅርታ ጠይቃችሁ ስለምትከሱኝ ለምሳሌ ጓደኞቼ ቤት ከዛ ይቆያል ሐሰት ተናገረ ወይም ነገር ምንም አባቱ ተጠያቂ ስለታወቀ በዚህ ነው እንጂ ቅርታ መጠቃት ምንም አድርጋ አለ ክርስቲያን ቤት ገባለሁ ያገባለሁ ገባው ደግሞ ሲቀጥቁ እስልምና ይሄ አይደለም የሚያስተምረው ለማለት እስልምና ለመሞገት ለመገባው እሱ ደግሞ ለሌሎች ምድል ለመስጠት የተቆራረጠብኝ ስለሆነ የተቆራረጠ ስለሆነ ለሌሎች ምድል እንዳንዘጋባቸው ባቢም ተራ እየጠበቀ ስለሆነ አጠራ አርጋትና ይሄ ይቅርታ ያልሽው አሁን ዛሬ ለስንተኛ ጊዜሽ ነው? አንድ አሁን ይቅርታ ያልሽው ለስንት ቀን ይቆያል? ሁለት እቺን አጠራ አርግልኝ። ሶስት ጥያቄ ቀረኛል። አታርዝሚዋ አዩዬ አይርዘም። አጠራ አርጊው። እሺ ያለ ጥፋት እየመጣ እኮ የሆነ ቤት ለምሳሌ ኡስታዞች የሚወያዩበት ቤት ሙስሊም ቤት ሆኖ ግን ኡስታዞች ሰው አስገቡልን ክርስቲያን አስገቡልን ብለው የሚያወሩበት ቤት እኔ እዛ ስለምገኝ ብቻ እናንተ ታስገድዱኛላችሁ። ይቅርታ ቤት ትሉኛላችሁ። እኔ ይቅርታ አላችኋለሁ። ለምን ችግር የለብኝም እናንተ ታስቀየምኳችሁ እዛ በመገኘት። ከዛ ውጭ ክርስቲያን ቤት ገብቼ እንደውም ታበረታቱኛላችሁ። አብዛኛው ሙስሊሞች ሲወያዩ ክርስቲያኖች ቤት ማነው ጎበዝ እያላችሁ አዩ እባክሽ ምን አለ አታርዝሚው ጊዜ ደቂቃ ያስነኝ ሰጠኝ እኮ በዛች ደቂቃ ልጠቀምና አሁን ዛሬ ይቅርታ ያልሽው ባቢን ለስንተኛ ጊዜሽ ነው? አንድ አሁን ይቅርታ ያልሽው ደግሞ ለስንት ቀን ይቆያል? ሁለቷን አጠር አድርገሽ በቃ ምን አለ አዩ ምን ሆነሻል ዛሬ ሰላም አይደለም እንዴ? አጠር አድርገሽ ብቻ ማለት እዛ ቤት ስለሄድኩ እዛ ስለገባው ለምን ትያለሽ? አሁን ይቅርታ ያልሽው ለስንተኛ ጊዜሽ ነው ዛሬ? ሁለት ደግሞ ይሄ አሁን ይቅርታ ያልሽው ለስንት ቀን ይቆያል? ጨርሻለሁ። አጠር አድርገሽ እሺ ጨርሻለሁ። ወደ ሶስተኛ እሺ ወደ ሶስተኛ ጥያቄ እንሄድና ደግሞ እሺ አዩዬ ከእስላም አስተምሮ ውጭ ሌላ የራስሽ ትምህርት አለሽ እንደ አዩ? ከእስላም ሙስሊም እስልምና ከሚያዘው ትምህርቶች የራስሽ ትምህርቶች አለሽ? እኔ ጭቅጭቅ አልወድም አዩ ታውቂያለሽ። በጥያቄ ነው እጠይቃለሁ። መልሺ ፈቃደኛ ካልሆንሽ እንዳሁኑ እናልፈዋለን እና ቀጥይ። እሺ እኔ በእስልምና አስተምሮ ነው የምተዳደረው። እኔ ራሴ አስተምሮ የለኝም። አልሐምዱሊላህ ሙስሊም ነኝ። በቃ እንደዚህ አጠር ሲል ደስ ይላል። በጣም ጥሩ። እሺ አብ አምላክ ነው እንዴ በእስልምና አዩ? አዎ። እሺ በጣም ጥሩ። እሺ ወደ ቀጣይ ጥያቄ ልሂድና አዩ እንትን ምንም የማያውቁ ሴቶችን እየሰበሰብሽ በውስጥ ስልጠና ሰጫቸዋለሽ እንዴ አዩ? የምን ስልጠና? እኔ እንጃ እሱን አይደለም ስልጠና ሰጫለሽ ወይ የሚለው ነው እኮ። የምን ስልጠና አልገባኝም። ምንም ይሁን ግን ታሰለጥኛለሽ ወይ? ምንም የማያውቁ ልጆችን እየመለመልሽ ስልጠና ሰጫቸዋለሽ ወይ? በማስረጃ ጠይቀኝ። ጥያቄ ነው እኮ አዩ። ምንድን ነው ዛሬ ምንድን ነው? ምን ሆነሻል? በውስጥ ስልጠና የምትሰጫቸው ልጆች ምንም የማያውቁ ልጆች እየሰበሰብሽ ሪካርድ አለ እኮ። ምንም የማያውቁ ልጆች እየሰበሰብሽ ስልጠና ሰጫለሽ ወይ? እየመለመልሽ ነው እኮ። አዎ ወይ አይ? በማስረጃ ይቀርባል። የመጨረሻ ጥያቄ ነው ይሄ። እንትን አድርጉትና አንተን እጠይቅሃለሁ። እሺ አንድ መጨረሻ ባይዘወይ ምንድነው አዩ ወንድም አንዴ ላውራ። ጠይቀኝ ላውራ። አንዴ ጠይቀኝ ልትመልሺ ነው? እሺ አዎ ልመልስ ነው። ምንድነው ክርስቲያን ቤት የሚገቡት ሴቶችን ሙስሊም ወንድሞቼ ሀያት እነዚህ ልጆች መንገድ እየሳቱ ነው።
አስረዳቸው። ስለ እስልምና ጥያቄ ተወዛግበዋል ብለው የሚያመጣቸውን አልሐምዱሊላህ አስረዳቸዋለሁ። እናም ይመለሳሉ። ምንም ይወቁ አይወቁ አላውቅም፣ ግን ወንድሞች ናቸው የሚያመጣቸው። ሙስሊም ወንድሞቼ እና እህቶቼ እነዚህ ስህተት መንገድ ላይ ናቸው። ሀያት ተመልሷል። አስረዳቸዋለሁ። እሺ ተመልሶልኛል። እሺ ሌላው አዩዬ እንደው የመዋሸት ልምድ ምናምን አለሽ እንዴ? ለቃልሽ እንዴት ነው የተናገርሽውን ነገር ለቃልሽ ታማኝ ነሽ ወይስ እንዴት ነው? የመዋሸት ልምድ አለሽ? በጭራሽ የለኝም። ትክክለኛውን ነገር ምናገር ጠይቄ መልሽላል። እሺ አንድ ልጨምርና አዩ ከቆስጣ ጋር ያለሽ ግንኙነት ምንድን ነው እስቲ የሚለውን እንጠይቅና አታውቀውም። ባቢን በተራው ሊጠይቀኝ አታውቀውም አታውቀውም ማለት አታውቀውም። እሺ ታውቂዋለሽ እንዴ አዩ? በጭራሽ በቃ እኔ በነገርህ ላይ ቴንክ ዩ አዩዬ የኔ ፍቅር እየጠየቅካት ነው ወይ? ቆይ አንዴ ልጠይቅ። ተናድጄ ነው አንተን መጠየቅ የምፈልገው። በነገራችን ላይ ንዴቴን እንትን ማለት አልፈልግም፣ እንዲወርድልኝ አልፈልግም። ስጠይቃት የነበረ ነው ጥያቄ ሟርት ነው ጥያቄ ነው፣ ግራ ገባኝ። አሁን አንተ በእስልምና አብ አምላክ ነው ወይ ብለሃታል አይደል? ምን ብላ መለሰች? አዎ አለች። መልሷ ትክክል ነው አይደለም? ለምን አላረምካትም ታዲያ? ካልሆነ ያው ጊዜ የሰጠኝ ጊዜ ነዋ። ዋናው እምነት የሰጠው ጊዜ እኮ አይደለም። እኔ ከሷ ጋር ሞግታት አይደለም። አይ ከምን አንፃር ትለኛለህ? ከምን አንፃር ነው ብለህ እንኳን አልጠየቅካትም። ገብቷል? በእስልምና ብለህ እች ልጅ ስለ እስልምና አንተ ደግሞ ከሷ በላይ እውቀት አለኝ ብለህ የምታስብ ሰው ነህ። እየመለሰችው እንኳን ፖለቲካ እንዲሰራባት የሆነ ጉድጓድ ውስጥ እየከተትካት ነው ማለት ነው። እስልምና ላይ የሆነ ፖለቲካ እንዲሰራ ራሱ መርዞ የሚባል ልጅ ራሱ የሆነች ሂጃብ የለበሰችን ሴት ልጅ ቁጭ አድርጎ ሰዎችን የሚጠይቁትን ሌላ ጥያቄ ጠይቁ ጎል አስቆጥሮ እስልምና ላይ ፖለቲካ የሚያሰራ ሰው ነው ለኔ። በነገር ላይ እንደዛ ነው ያደረከው። አላስተካከልካትም። ትክክል አይደለም ብለህ የምታምን ከሆነ አላስተካከልካትም። ስለዚህ የሆነ ቦታ ላይ እየከተትካት ያለው አንተ ነህ። እስልምና ላይ ራሱ ፖለቲካ እንዲሰራ እያደረክ ያለው አንተ ነህ። ይቅርታ አድርግልኝ። እስኪ አስተካክለው። እስኪ አርማት። እሺ እኔ ጥያቄ ልጠይቅ ነው ያልኩት። አሁን ወደ ሙጉስ ብንገባ እዚህ ውስጥ ገባችሁ ልትለን ነው። ዋናው ታምናለች ወይ? ጥያቄ ከእስልምና አስተምሮች ታምኛለሽ ወይ ስላት አላምንም አለች። አብ አምላክ ነው ይላሉ ወይ ሙስሊሞች ስል አዎ አለች። ያው ከእስልምና ውጭ አስተምሮ እንዳላት ካየሁኝ እንትን አልኩኝ። በእስልምና አብ የሚባል አምላክ የለንም። አብ ስንል ጾታ ይገልጻል። እንደገና አባት ማለት ነው። ሌላ ትርጉም የለውም እኮ አባት የሚባል አምላክ የለንም እኛ። አባት አብ ሲባል ቆይ አትደረቢ አንዴ ችግር የለውም። ማንኛውም ሰው በእስልምና አስተምሮ አይደለም አብ አምላክ አይደለም ብሎ ቁርአን አብ አምላክ እንደሆነ አያስተምርም የሚል ከሆነ ማንኛውም ሰው አብ አምላክ ነው ያለ ከእስልምና ያወጣል። ከእስልምና ያስወጣል። የትምህርት በራሱ አንደኛ። ሁለተኛ አብ ቢባል ምንድነው? አብ ሲባል አላህን ፋዘር ብለህ እየጠራ ነው ማለት ነው። ፋዘር ብለህ እንደመጥራት እኮ ነው። ሌላ መርዞ በእስልምና አምላክ አባት መባል ይቻላል? ሀያት አይቻልም። አንዴ ነው ሀያትን ነው የምጠይቀው። አንተ መርዛት ተጠይቅኝ። እሺ በእስልምና አምላክ አላህ አባት ተብሎ መጥራት አይችልም። ግን አብ የሚባለው አካል መጽሐፍ ቅዱስ ላይ ያለው አላህ ነው ብዬ ነው የሞገትኩት። እሱን ደግሞ እኔ ከቁርአን ሙሉ ማስረጃ አለኝ። ያለ ማስረጃ አይደለም ማለት ክርስቲያኖች አብ ብለው የሚሉትን አካል ገብቶሻል?
እስልምና ውስጥ ያለው አምላክ ራሱ ነው እያልሽ ነው። በምንድን ነው ራሱ ነው እያልሽ ያለሽው? እሱ በቁርአን በማስረጃ እኮ በምን በማስረጃ ምሳሌ ኢየሱስ ክርስቶስ ያስተማረው አምላክ ኢየሱስ ክርስቶስ እውነተኛ አምላክ አንተ ብቻ ነው የላከው ነው ኢየሱስ ክርስቶስ ያምኑ ዘንድ የዘላለም ሕይወት ናት ያለው አላህ ነው ብዬ ነው የማምነው። ለሱም ደግሞ ማስረጃ ላይ ያ አካል እንደሆነ ማለትም መጽሐፍ አብ የሚሉት ክርስቲያኖቹ አላህን እንደሆነ ማስረጃ አለኝ በቁርአን። ስለዚህ በባህሪው አብ ተብሎ በመጽሐፍ ቅዱስ የተቀመጠው አላህ ነው እያልሽ ነው። በእስልምና ሕግና ስርዓት ግን ግን አምላክ አባት አይባልም ነው ያንቺ? አይባልም። ያ እነሱ አብ ይሉታል እንጂ ግን አላህ አብ ነው ማለት አይደለም። ግን እነሱ አብ የሚሉት አላህን ነው። ግን ያ ነገር ደግሞ ስህተት ነው ብሎ አላህ አርሞታል ራሱ አላህ Subhanahu Wa Ta'ala። ባቢ አሁን እንዲረዝምበት ስለማልፈልግ ነው ማለት ነው። እኔ ተረድቼሻለሁ ምን ማለት እንደፈለገች እኔ ተረድቻታለሁ ምን ማለት እንደፈለገች። ኢየሱስን የላከ አላህ ነው ሰዎች ደግሞ አብ ብለውታል እያልሽ ነው አይደል? አዎ እንደዛ ነው። ኦኬ ሙሴን ከፈርዖንን ያስጣለው አላህ ነው፣ እነዛ ሰዎች ግን አብ ብለውታል እያልሽ ነው። በትክክል እንዴት ያደርጋችሁ? እንደዛ አይደለም። እንደዛ ነው ባቢ፣ እንደዛ አይደለም። እንደዛ ነው። አሁን ትንሽ ልታስተካከለው ሞከረች። እሷ እያለች ያለችው እንድትሳሳት ከሆነ የምትፈልገው እኔ ይኸውልህ መርዞ አይደለም፣ ሪካርድም እኮ ስላለ ነው ባቢ። እኔ እኮ በመረጃ መንቀሳቀስ ነኝ። ስሜ የሚገልጽ ለምን አትገስጻትም? ስህተት ከሆነ መርዞ በቃ አታሳሳት። የሆነ ራሷን ገጽቻታለሁ። ተይ ይሄ ነገር ልክ አይደለም ብዬ ብዙ ጊዜ ተከራክሬያት እምቢ ብላ ነው ይሄን አልለቅም። ለምን? ክርስቲያኖችን ለማስደሰት። አብ አምላኬ ነው እኮ ክርስትናን ተቀበይ ሲሏት አብ እኮ አምላኬ ነው ብያለሁ አይበቃም እንዴ እያለች እነሱን ለማስደሰት ነው ጥረት የምታደርገውና ብዙ ጊዜ ተከራክረን ስላለ ነው ዝም ያልኩት። አሁን ትምህርቷን ለሰዎች ለማሳወቅ ነው እንጂ ብዙ ጊዜ ተከራክረናል። የሚገርም ክርስቲያኖች ራሱ አብ አላህ ነው ብላቸው ብዙ ጊዜ ሰድበው ነው ያስወጧት። እንዴት ያለሽ ብሎ ግን አሰማም እንኳን እኛ ክርስቲያኖች ራሱ አልተቀበሏትም። እሺ ችግር የለውም መርዞ፣ የእናንተን እዚህ ጋር ዝም ብዬ ያለምንም ነገር ዝግት ላድርገውና ሚዩት አድርጎ አንዴ እኔ እንድትስማሙ ፈልጌ ነበረ፣ ተረጋግታችሁ እንድታወሩ ፈልጌ ነበረ፣ ቁም ነገርም እንድታወሩ ፈልጌ ነበረ። እንድትግባቡም ፈቃደኛ አይደላችሁም። በቃ ልጅቷ የምታወራውን አማርኛ ለመረዳትም ፈቃደኛ አይደላችሁም። የጠየቀችውን ይቅርታ ለመቀበልም ፈቃደኛ አይደላችሁም። ምንም ማድረግ አልችልም። ግን ሀዩዬ አንዊት አድርጋ አንዴ ሚዩት ክፈች። በቃ እኔ አሁን የምፈልገው ቆስጤ የሚባል ሰው ታውቂያለሽ እንዴ? አላውቅም። ማን ነው ሬድ ምናምን የሚባል ሰው አለ እያሉ ነው። አሁን ቅድም የሆነ ነገር እያሳየው ነበር። ማን ነው? በውስጥ ምን ኧረ እንዳታወሪ ከማንንም ዘገምተኛ ከማንም ዘገምተኛማ እንዳታወሪ፣ ከማንም ኋላ ቀርማ እንዳታወሪ። እኔ አሁን ዘገምተኛ ሆነሽ እየተለፋደድሽ እንድትመጪ አልፈልግም። አሁን ለምሳሌ ገብቶሻል? ቆስጤ መስጤ ምናምን ሬድ ምናምን የሚባሉ ዘገምተኞችና ኋላ ቀሮች ደናቁርትና መሀይማን እነሱ ለምን ታወሪያለሽ? ምን ታወሪያለሽ? በውስጥ ራሱ እነሱ እኮ አይጽፉም ማለት እኮ አይደለም። ገብቶሻል? ግን ለምንልሽላችሁ አላቅም ስል በሌላ እንዳታዞሩት እሺ ጋይስ። አላቅም ስል ችግር የለውም ምንም ባቢ ረዳኛ ብዬ አስባለሁ። ችግር የለውም በቃ እኔ ከተረዳሽ በቂ እሱ በቂ ነው። እናታቸውን አሁን በቃ ከማታውቀው ሰው ጋር አትክሰሷት። ቆስጣ ምናምን ሳላጣ አሁን አባታቸው ያውቃቸዋል እንደዚህ አይነት ሰዎች እንዴ። ሲጀምር እየነገርኳቸው እኮ ነው። ሀዩ ማለት ሌዝቢያን አይደለችም። ከሴቶች ጋር ምን ግንኙነት አላቸው? አሁን እንትን የሚባሉ ንቃቢስቶች ናቸው። ስለዚህ ከነሱ ጋር ምን ግንኙነት ይኖራታል ብላችሁ እንትን ብትላላችሁ እናንተ ሰዎች። ሌዝቢያን አይደለችም። ገብቷችኋል? እና ገደል ይገቡ በቃ እነሱ። ከዚህ በኋላ እጇን ይዤ ነው ማዞራት። ገብቶሻል?
መማር ካለብሽ አሁን እትያቸው እነ ጀነራል ምናምን እኔ ነገርኩሽ እኮ ተኩስ የምትለማመጂው የጀነራል ራሱ ላይ ጭንቅላቱ ላይ አፕል እናስቀምጣለን ትለማመጃለሽ። ከፈለግሽም ትደፊዋለሽ። ይወስድልን ነው እኮ ያጣነው። ውሰዳት። እኔ አዞራታለሁ። በቃ የነገስታት መንደር ነው ትበላለች። የሚያነሳልኝ ያጡ 4 ሴቶች አሉኝ። ባል ነው የምፈልገው። እንዴ ተው ቃል ግባ፣ እዚሁ ህዝብ ፊት ቃል ግባ። ያዝ ማ ሀዩ እየነገርኩህ እኮ ነው። የዘገምተኞቹና የኋላ ቀረቹን ሰፈር አታገኛትም። ያው በቃ ስለዚህ አሁን እኔ ከዛሬ ጀምሮ የ666 እምነት ተከታይ ነኝ። 665 ለምንድን ነው የምትለው እንደዛ? እኔ አገባሁት እንጂ ለምንድን ነው እንደዛ የምትለው? ባለችበት ኖ አትልም እንደዛ። ለምን ትላለች? እኔ ሙስሊም ነኝ ብላለች። በነገራችን ላይ ሙስሊም ነኝ ስለተባለ ሙስሊም አይኮንም። ሙስሊሞች ተው በቃ አላስነካም። በቃ ካፍኛ ያለኩ እንዴ በቃ እንደዚህ ነው። ይሄው ቤት ሀዩ እንደውም ከዚህ በኋላ ምን እናደርጋለን መሰለሽ? እኔ ከሌለው ስራ ሰውን አንቺ ነው የምትከፍቺው ቤቱ ማለት ነው። ገብቶሻል አንቺ በቃ ቅድም ቃል የገባነው ነገር ደግሞ ምንድነው? ታሪክ ነው የምንሰራው። አንቺ ቤት እንገባለን። ዘገምተኛና ኋላ ቀር ካለ እቃ ያጥባል ከታች ወይም የሆነ ነገር ይጠርጋል መንገዱን ምናምን እንግዶች እንዲገቡ እንዲመጡ። በነገራችን ላይ ባቢ አሁን ከምታሽኮርምማት በላይ አሽኮርምማታለሁ እኔ። ከኔ በኋላ ነው የደረሰ። ተው ግድ የለህም እንደዚህ ብለህማ ሌላ ነገር አታወራ። እምሬ ነው። እኔ አሳልፌ አልሰጥም እኮ በቃ ከዚህ በላይ በጣም አሽኮርምማታለሁ። ምን አገባኝ? እሺ አሁን ስላለፈ ታሪክ ነው ተላታል። እሺ እኔ ንግስት ብያታለሁ በላት። ሀኒፍ እንዴት ነው? አሉ ልባዊ እንዴት ነው? ሰላም ነው? አለን በጥቁር መለፀን ቆሎ ይቆረጥማል። በቆሎ ነው ነቅዬ እኮ የተከልኩት ደርሶ ላሳየህ። ወላሂ እንደ ቀልድ የዘራሁት ደረሰ። ለሊት እየወጣሁ በለዋለሁ። በቃ ላሳየህ ባይ እኔማ ሰምቻለሁ። ኧረ መነጽሩ ላይ መደስልህ ጀነራል እየላሰ እኮ ነው። ተው እባክህ ሰምቼዋለሁ። አንተ ደግሞ ምንድን ነው ግግም ብለህ ሰው የምታስመጣው? ደግሞ ወደ በቆሎ እያዞርኩት አጀንዳውን ለምን ታዞረዋለህ? ይሄ ደግሞ ዮርዳን ጤና ቲክቶክ መጠቀም ጀምሮ የሆነ እንጨት ከወደክ አበሻ በቃ መጥረቢያ ነው የሚሰነዝር። ባቢ አንድ ነገር የቀድሞ የአብ ምናምን የተባለው ላይ አንድ ሀሳብ ላንሳላት እና ለሀያት ከዛ በኋላ ኢንሻላህ ትቀጥላላችሁ ብዬ ነበረ። መልካም ፈቃድ ከሆነ ምን አልከኝ? አብ የተባለው ነገር ላይ አንድ ሀሳብ ላንሳላት ብዬ ነበረ ለሀያት። ሜይ ቢ ፍቃድ ከሆነ ነው። ግን አር ነው ላይክ ቶፒኩ ሰፊ ስለነበረ ምናልባት መሀል ላይ መጥቼ እንትን እንዳልል አብ የተባለው ላይ አንድ ሀሳብ ላንሳላት እና አንተን ፍቃድ ከሆነ እሷም ተረድተሃታል። ግን ያነሳችውን አሳጥረ ሄደበት ችግር የለውም። ኦራይት እሺ። ሰላም አለይኩም ወራህመቱላህ። ሁላችሁንም ሰላም ብያለሁኝ። ሀያት ምን አይነት ነገር አለ መሰለሽ እስልምና ላይ ይሄ ከአላህ ስምና ባህሪያት ጋር የተገናኙ ነገራቶች ተውቂፍያ ናቸው። ተውቂፍያ ማለት ምንድነው? ቁርአንና ሐዲስ የመጣበት ቦታ ላይ ነው የምንቆመው። ምናልባት የአንቺ አንደርስታንዲንግ ምን ማለት እንደፈለግሽ በጣም ገብቶኛል። አንድ ነገር ደግሞ አለ ሌላ እዚህ ጋር ሌሎቻችሁ ሙስሊሞች የምለው ነገር አንድ ሰው በማወቅም ባለማወቅም የሆነ ነገር ሊሳሳት ይችላል። ያ ስህተቱ ግን በተለይ ዲነል ኢስላም ላይ እሱ እርግጠኛ ሆኖ እስከገባ ድረስ አላህ በስተቀር በእውነት የሚመለክ አምላክ የለም፣ ነቢይ ሙሐመድን ሰለዋቱ ረቢ ወሰላሙ ዐለይሂ የአላህ መልክተኛ ናቸው እስካለ ድረስ በሰራው ወንጀል ልክ አላህ ዘንድ ይጠየቃል። በሰራው ኸይር ነገር አላህ ይመነደዋል። ልክ ከእስልምና የሚያስወጣ ነዋቂር ነገር ሲያደርግ ያ ነገር ዑዝር የማያሰጥ ከሆነ ማዕሉም ቢضሩራ ከሆነ ከእስልምና ሊያስወጣው ይችላል። ያኛውንም ግን የኛ ኃላፊነት ላይሆን ይችላል። አንዳንዴ በተለይ ያ ነገር
የሆነ ሹብሃ የሚገባበት ተዊል ሊኖረው የሚችል አይነት ኤሪያ ከሆነና ንግግሩ ለሁለት ትርጉሞች የሚመች ከሆነ ጥንቃቄ ማድረጉ ለኛ የተሻለ ነው። ለሁላችንም ነው ይሄን ብለው። ምክንያቱም አንድ ቃይዳ አለ፣ መን ደኸለ ፊል ኢስላም ቢልየቂን ላ ዩኽረጅ ኢላ ቢልየቂን ይባላል። ወደ እስልምና እርግጠኛ ሆኖ እርግጠኝነት መግባቱ ነው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ የገባ ሰው ላ ዩኽረጅ ኢላ ቢልየቂን የቂን በሆነ ነገር እንጂ እርግጠኛ በተኮነበት በመውጫው መንገድ እንጂ አይወጣም። ማነው አናስወጣውም ነው ማን እኛ ለዓለሁ የኽሩጅ እሱ ሊወጣ ይችላል አላህ ዘንድ። ለምሳሌ ጥርጣሬ ቢፈጥር አንድ ሰው መጥቶ እንዲህ ሊሆን ይችላል እንዴ ብሎ ስለ አላህ ክርስትና ጋርን አስተሳሰብ ቢያስብና ያ ነገር ውስጡ ቢቆይ ወይም ያስተሳሰብ ቢቆይበት ሊያከፍረው ይችላል፣ ጥርጣሬዎች ከገባ በአላህ ጉዳይ ማለት ነው። እዚህ ላይ ጥንቃቄ እናድርግ። ምክንያቱም ይሄ ባለማወቅን በእልህም በምንም እዚህ ፕላትፎርም ላይ ብዙ ነገር ስለምናይ አንደኛ ለዛ ሰው ሀላክ ምክንያት መሆን የለብንም፣ ለመጥፋቱ ምክንያት መሆን የለብንም። ብንችል ያንን ሰው ለመመለስ ምክንያት እንሁን፣ ካልቻለን ደግሞ ኒውትራል ሆነን እንቆይ፣ ለመውጣቱ ምክንያት እንሁን። አንዱ ለዚህ ጋር እንያዘው። ለዲን ኢስላም ከመቆርቆር ምናምን ነው እረዳለሁ፣ ግን ለዲን ኢስላም ማድረግ ያለብን የኛን ጉዳይ የኛን ኃላፊነት እንወጣና ምንዳ እናገኝ እንጂ እኛ ጠበቆች አይደለንም። የዛን ነው ብዙ ጊዜ ስህተት የሚሰራው። የሆነ ነገር በቃ እኔ ካልቆምኩለት እኔ የሆነ ነገር ካላረኩለት ይፈርሳል ብለን ያሰብን ቀን ነው የሚበላሸው። ይህን ከግምት እናስገባና ዳዋ እስከሆነ ድረስ ደግሞ ሒክማ ግድ ነው። በጥበብ እንጣራ ያለን ነገርና ርሰው ይዘ ከዛ በኋላ ወማ ዐለይከ ኢለል በላግ ነው የተባለው። አንተ ላይ ማድረስ እንጂ የለብህም ተብሏል ረሱል ሰለላሁ ዐለይሂ ወሰለም እንኳን ማለት። ስለዚህ በስርዓት እናድርስ ነው። ወደ ሀያት ወደ አንቺ ልመለስና ይሄ ለሁላችንም ነው፣ ከእኔም ጨምሮ ለሁላችንም። በሀያትም ጉዳይ ብቻ ሳይሆን ሌላም እንደዚህ አይነት ነገሮች ሲፈጠሩ እንደዚህ ፊትናዎች ሲፈጠሩ ምን አይነት አቋም ሊኖረን ይገባል የሚለው ላይ ይሄን እንደዚህ እንያዘውና ሀያት ወደ አንቺ ደግሞ ስመለስ አስማው ሲፋት ላይ የአላህ ስምና ባህሪያት ላይ እኔ የፈለግኩትን ስም ለአላህ የሆነ ማህበረሰብ የሰጠውን ስምም በይው ባህሪ መስጠት አልችልም ኢላ በቁርአንና በሐዲስ የመጣ ካልሆነ በቀር ማለት ነው። ተዊላት ያልኩሽ ቅድም ለምሳሌ ብሉይና ሐዲስ ኪዳን ላይ እነሱ አብ እያሉ ያሉት ኢየሱስ ክርስቶስ ልኮታል ብለው እያሉ ያሉት አላህን ነው ከሆነ ምናልባት የኛ የኮምፓራቲቭ መምህራን ሲያነጻጽሩ ሌላ ፐርስፔክቲቭ ነው ያለው። ምክንያቱም ክርስቲያኖቹ አብ ሲሉ አንደኛ የሚወልድ ነው፣ ሁለተኛ ለእርሱ አብ ለተባለው ባህሪ አብ ለተባለው አምላክ የተቀመጠለት ባህሪ አለ። በተለይ ብሉይ ላይ ያለው ባህሪ በጣም ለአላህ Subhanahu Wa Ta'ala የማይገባው በጣም አጸያፊ ብዙ ባህሪዎች አሉ መጽሐፍ ቅዱስ ላይ። ስለዚህ አብ ብለን እኛ መጥራት አንችልም። ሸሪዓተል ኢስላም ይሄን አልፈቀደልንም። ተረዳሽኝ? ለአላህ የሚታወቁ 99 ስሞች አሉት፣ ብዙ ስሞች አሉት። ከዛ መሀል 99 ተነግረውናል። እዛ ጋር ነው የምንቆመው እኛ ተውቂፍያ ስለሆነ ማለት ነው። ይሄኛው ደግሞ ማዕሉም ይደሩራ ነው። ማዕሉም ይደሩራ ስልሽ የአላህ ስምና ባህሪያት ተውቂፍያ ናቸው ነገርኩሽ። ይሄ በጣም ቀላል ነጥብ ነው። አሁን እዚህ ላይ አያት ይሄን ከነገርኳት በኋላ ከእልህም በዩ ምንም በዩ በምንም ምክንያት እዚህ ላይ እስቲምራር ካደረግሽ ለአለሁ ከዲን ኢስላም ሊያስወጣ የሚችል ሲሪየስ ርዕስ ስለሆነ ነው። አንቺ ደግሞ እንደ ሴት ልጅ እንደ ወጣትም እንደ ሕፃን ልጅም you have to be smart. okay go ahead። አሁን አንተ ምትለኝ መጽሐፍ ቅዱስ ላይ ወይም ክርስቲያኖች የስላሴ አማኞቹ ሆነ ክርስቲያኖቹ አላህ ብለው የሚጠሩት ወይም አላህ ብለው አብ ብለው የሚጠሩት አላህን አይደለም? ብራዘር ርዕስ መርጠህ ይቀላል አይደለም? በፍጹም አይደለም፣ በፍጹም አይደለም። አላህ Subhanahu Wa Ta'ala አንድ ነገር ያለው ቆይሽ እንትን ልበል አይ ማስረጃ ልስጥና ከዛ ትመልስልኛለህ። ሉክ ኖ ማስረጃ ልስጥ ከጠየቅሽኝ በኋላ just stop there እና ልመልስልሽ ሙሉ መልሱን። ከዛ በኋላ ኦኬ ምናልባት አንዱ የጠየቅሽው ጥያቄ ጋር ማስረጃ ጋር ሳትይጂ እንኳን ተመልሶልኛል ትችያለሽ። አረቦች ጋር ላምሻህተ ፊል ኢስጢላህ ይላሉ። በኢስጢላህ ክርክር የለም። አሁን ኢስጢላህ አይደለም ያጋጨን። እኔ እያልኩሽ ያለሁት የአላህ ስምና ባህሪያት ከቁርአንና ከሐዲስ ከመጡት ውጪ አብ፣ አባት፣ አጎት፣ አክስት፣ ወንድሜ ምናምን ብለሽ መጥራት አትችይም። ይሄ ዲን ኢስላም ሸሪዓተል ኢስላም አለው እያልኩህ አይደለም። ግን አብ ተብሎ ክርስቲያኖች አብ የሚሉት አላህን አይደለም ወይ ነው እንጂ አላህ አብ ይባላል ብዬ እየሞገትኩ አይደለም። ለዚህ ደግሞ እኔ ማስረጃ ስላለኝ በቃ ባቢ ቤት የማይሆን ከሆነ አንደኛ እንደዛ ከሆነ ሃዩ እንደዛ ከሆነ አላህ ጣዖት ነው እያሉ ይላሉ ክርስቲያኖች እና አምላካቸው ነው ጣዖት እያሉ ያሉት። አዎ እንደዛ ብዬ ነው የማምነው። አምላካቸው እነሱ አምላካችን ነው ብሎ እኮ አያምኑም። ግን ነው ለምንድን ነው እንደዛ ያልሽው ካልከኝ እኔ ቁርአንን ሳነብ እንደዛ ነው የተረዳሁት እኮ እሱን አምጡ። በነገራችን ላይ አምላክ የሚባል ለማን ነው አባት የሆነው? ግን አባት የሚባለው እነሱ አባት የሚሉት ለኢየሱስ ክርስቶስ ነው። አላህ ደግሞ ይናስቀምጣል። ይሄ ንግግራቸው ደግሞ ስህተት እንደሆነ ተናግሯል።
ስለሱ ባይሆን የሚወራው ያለችው ወቃሉ ተኸዘ الرحمن ወለዳ የሚለው ነው እያልችለው አርራህማን ልጅ ያዘ ይላሉ። ስለዚህ አባት ነው ነው። እኔ ደግሞ እያልኩሽ ያለሁት ያንን አካል አባት ነው ወይም አላህ አብ ነው ማለትና ልንገርሽ አንዴ ሀያት አዳምጪኝና ኦኬ ልሽ እንደረዳሽ ታምጣው አንተ ጨርስና ታምጣው ልታመጣው የፈለገችውን ነገር ታምጣውና እሱን ብታየው የተሻለ ነው። እሺ ማስረጃውን አምጪው እንደዛ ይሻላል። እሺ ከቁርአን ከሐዲስ አብ አላህ ነው የሚለውን ማስረጃ አምጪልኝ ማለት ነው። አብ አላህ ነው አላልኩም። አብ የሚሉት አካል አላህ ነው ያልኩት። ከባል አብ የሚሉት እነሱ አላህ ነው። ለዚህ ደግሞ ማስረጃ ምንድነው? ሱራ 9 ቁጥር 30 ላይ ያለው ሱራ ተውባ ላይ ያለው ማለት ነው። አይሁዶች ዑዘይር ያላህ ልጅ ነው፣ አይሁድ ዑዘይር ያላህ ልጅ ነው አለች። ክርስቲያኖች ደግሞ መሲሁ ያላህ ልጅ ነው አሉ። ስለዚህ እነሱ ኢየሱስን የማ ልጅ ነው የሚሉት የአብ ልጅ ነው አይደለም የሚሉት። ስለዚህ አብ የሚሉት አካል አላህ ነው ማለት ነው። በዚህ ይሄንን አስረዳኝ። እሱን እኮ ወቃሉ ተኸዘ الرحمن ወለዳ የሚለው ላይ እኮ ነገርኩሽ እኮ አላህ ደግሞ የአንድ ሶስተኛ ምን ይላሉ የሚለው ላይ እኮ ነገርኩሽ። አሁን እሱ እኮ አይደለም ወቃለት اليهود ነው የሚለው ዑዘይር ኢብኑ አላህ ነው የሚለው። ይኸውልሽ ገባኝ። አሁን ወቃለት اليهود ዑዘይር ኢብኑ አላህ ወቃለት النصارى ዒሳ ኢብኑ አላህ የሚሉት ወይም አልመሲህ ኢብኑ አላህ የሚሉት የነሳራዎቹም ወይም ደግሞ ወቃሉ ተኸዘ الرحمن ወለዳ የሚሉትም አርራህማኑም ልጅ ያዘም የሚሉት ሁሉም አላህን ፈልገውበት ነው። ይሄ አይደለም ጥያቄው ግን አሁን ይሄን ይዘሽ አብ የሚባል ካራክተር አለ። ከዛ ደግሞ አላህ Subhanahu Wa Ta'ala ስለራሱ የነገረ ነገራቶች አሉ። አብ አላህ ነው ብቲ ወይም አላህ አብ ነው ብቲ ልክ አይሆንም። ምክንያቱም እነሱ አብ ሲሉ አንደኛ የሥላሴ አንድ ሶስተኛ ነው ብለው ያምናሉ። ሁለተኛ ይሄ ነገር የሚፈልጉበት ነገር እንደኛ አላህ Subhanahu Wa Ta'ala ሱረቱል ኢኽላስ ላይ እንደነገረን አይነት ባህሪ ያለውን አምላክ አይደለም እያሉ ነው ያሉት። ስለዚህ አብ አላህ ነው አንደለም ወይም አንድ ደቂቃ ባቢ አንዴ እሺ ባቢኔ ላውራ ታውሪ ያለሽ ግን እዚህ ጋር አባት ከሆነ ግልጽ ያልሆነ ነገር ምን መሰላችሁ? እዚህ ጋር እሺ ቀጥል እስኪ ነገሩን ወደ ሌላ ነገር ስለምትወስድ ከሆነ እኔ አሁን ስለዚህ ጉዳይ አጭር ነው ማውራት አልፈልግም። እንዴት እንደሚሰለች ራሱ 10 ሰከንድ ነው የምነግርህ። እሺ እሷ ምንድነው እንድትማር እኮ ነው እንድትማር ነው እህታችን ትምህርት እንድትወስድ ነው እንጂ ለሌላ ነገር አለ። እሷ ምንድነው አብ አምላኬ ነው የምትለው። እኔ አብ አምላኬ አይደለም አብ የሚባል አምላክ አላውቅም። ከዚህ አንፃር ነው ሐኒፍ ቀጥል በርዶክ እሺ ይኸውልሽ አሁን እያልሽ ነው ያለነው አላህ Subhanahu Wa Ta'ala እነሱ አብ ይሉታል ከሆነ አሁን ይሄ ልክ ነው። አላህ Subhanahu Wa Ta'ala አብ ይሉትና ልጅ ወልዷል ይላሉ። ከዛም አብ ነው ይላሉ። ያ ይሄና ልክ ይሄን ለምሳሌ ልጨርስልሽ። እሺ እንደዛ ከሆነ ቆማለሁኝ እንደዛ ልክ ይሄኛው አሁን የሆነ አስተምህሮ ላይ የሆነ ቦታ ላይ የሆነ ንግግር ላይ ይሄ ሐሳብ ቢነሳ it makes sense። ግን አብ አላህ ነው ወይም አላህ አብ ነው ግን ካልሽ ኢንተርቼንጀብል አድርገሽ እንደ ስም ለመጠቀም ከሞከርሽ የአላህ Subhanahu Wa Ta'ala ስምና ባህሪያት ላይ የሆነ ነገር እየጨመርሽ ነው ማለት ነው። ተረዳሽኝ? እሱን አሁን ለምሳሌ አላህ ልጅ ያዘ ይላሉ። መጀመሪያ ወንድሜ መጀመሪያ ሳትረዳኝ ነው እኮ አልኩ። ለዚህ ነው እኔ አላህ Subhanahu Wa Ta'ala አብ ይባላል አላልኩም። አብ የሚሉት ግን እነሱ አላህ ነው ወይ ሲልሽ አዎ ነው ያልሽው እኮ። እኔ መርዞ ሲጠይቅሽ አዎ አብ አላህ ነው ወይ ሲልሽ አዎ ነው ያልሽው። ለዛ ነው እየነገርኩሽ ያለሁት። ወይም ደግሞ እንደዚህ አይነት ደግሞ ሙተሻቢህ ሆኖ ደግሞ ሐሳቦች ሲጠይቂ ራስሽን ኤክስፕሌን አድርጊ። ሐኒፍ ያለችውን ሳይሆን ማለት የፈለገችውን ተረድታችሁ ለምን አታስተላልፉ? ያንን ተረድቻት ነው ያለፍኩት ነው ያልኳት። ባቢሎን ያንን በጣም ተረድቻታለሁኝ። ይሄን ማለት ፈልጋበት እንደሆነ ገብቶኛል። ግን አስሞ ሲፋት ላይ ያለ ስምና ባህሪያት ጋር ግን ሲመጣ she have to be careful ነው የኔ ሐሳብ። ተረዳኸኝ? እንደመጣላት አሁን የሆነ ሰው ስለጠይቃትን ብቻ ሳይሆን አዎ ይሄን ስትሉ ይሄን ማለት ፈልጋችሁ ከሆነ አዎ እንደዚህ ብሎ ያምናሉ። ቁርአንም እንደዚህ አድርጎ ይሄን ነገር አፕሩቭ አድርጎልናል። ከዚህ አንግል እረዳዋለሁኝ። ግን እያላችሁኝ ያለው አብ አላህ ነው ወይም አላህ አብ ነው ግን እያላችሁኝ ከሆነ በፍጹም የማይገናኝ ገጸ ባህሪ ነው ያለው። አላህ Subhanahu Wa Ta'ala ራሱን የገለጸበትና መጽሐፍ ቅዱስ ላይ አብ ተብሎ የተገለጸው የተለያየ ነው ብላ ራሷን መግለጽ አለባት ነው አንድ። ሁለተኛ ደግሞ ይሄ ነገር ራሱ ሐሳቡ ራሱ እንደ ሐሳብ ኮምፓራቲቭ ኤሪያ ላይ የሚጠራ ነው እንጂ የሆነ የአንድ ሰው መለያና መታወቂያ መሆን የለበትም። ተረዳኸኝ ባቢ? ኢቭን ይሄ እሷ ጋር እንደ ሙስሊም ሴት ይሄ ኩዌስችን ራሱ እሷ ጋር መነሳት አለበት ብዬ አይደለም። ኢትስ ማይ ፐርሰናል አድቫይስ። ኢትስ ማይ ቢዝነስ አይመለከታችሁም ደግሞ የምትል ከሆነ ያን ያህል ፑሽ ማድረግባት ሐሳብ አይደለም። ሐሳቡ አሁን ስለገባኝ በደንብ እኔ ከዚህ በፊት ክርስቲያኖች ቤት ሳወራበት ስለነበረ ቁርአን እነሱ የናንተ መጽሐፍ ቅዱስ ላይ ያለው አምላክ አይደለም ሲሉ ድሮ ላይ ማለት ነውና ያንን ይዞ ነው አሁን መርዞ የሚባለው ለሁሉም ሙስሊሞች እያወራለው እንጂ እኔ ሲጀመር ቢዝነስም አይደለም ማውራበትም ጉዳይ አይደለም። ግን ያልኩት ማለት ነው ሁላችሁም እንድትረዱኝ እነሱ
አብ ብለው የሚጠሩት አካል አላህን ነው። ለዚህም ደግሞ ከቁርአን ብዙ ማስረጃዎች አሉ ብያለሁ። ገባችኋል? ተሳስተሻል የሚለኝ ሰው ካለ እነሱ አብ ብለው የሚጠሩት አላህን አይደለም የሚለኝ ሰው ካለ እኔም መሞገት ይችላል በማንኛውም ቦታ። እኔ ዝግጁ ነኝ በዚህ ጉዳይ ማለት ነው። ስለዚህ ሀሳቤ እንደዛ ነው። ግን አላህ ሱብሃነሁ ወተዓላ አብ ብሎ ይጠራል የሚል ነገር የለኝም። አንዴ ሀዩ ግን አምላክ ካለ ዳቦ ያወርዱልሻል እንዴ? አንዴ ሚት አድርግ አንተ ኖ ሚት አድርግ ጀነራል እንደዛ ብለሻል እንዴ ሀዩ? እንደዛ ነው ያልኩት። የሆነ ነገር ብያለሁ። አይ እሱ እንትን ነው ባቢ ተናድጄ ነው አላህን ሲሰርቡት በጣም አላህን ልንገርሽ ችግር የለም ልንገርሽ ምናልባት ትንሽ ስለ እስልምናም ስለ ክርስትናም ትንሽ ያነበበ ሰው ዳቦ ማውረድ ታሪክ አያውቅም ብዬ እንትን አይደለም። በነገራችን ስለ ኢየሱስ ክርስቶስ በእስልምና በክርስትናም ትንሽ ያጠና ሰው ምግብ እንዳወረድላቸው ዳቦ እንዳወረድላቸው ይጠፋዋል ብዬ አልገምትምና ትንሽ ያነበበ ሰው ከሆነ ይሄ ጥያቄ ብሎ ሊጠይቀው አይችልም። ግን እንደዚህ አይነት ጥያቄዎች ከየት ይመጣሉ መሰላቸው? አሁን ሞጣ እንደዚህ አይነት ጥያቄዎች የሚያመጣቸው ለምን ይመስላችኋል? ሞጣ ደደብ ስለሆነ አይደለም። ትቀሰፋለህ የሚለውን የቤተ ክርስቲያን ትርክት ያጠፋበትን መንገድ እኔ በጣም ነው የምገረምበት። በነገራችን ላይ ሰይጣን ወንድ ከሆነ እስኪ ይግባ ይግጠመኝ ሲል ከሰይጣን ለመፋለም አይደለም፣ ወይም ሰይጣን እኔ ያለው ብሎ እንደዚህ እንትን ይዞ እንዲመጣ እየጠበቀ አይደለም። ትቀሰፋለህ የሚለውን ትርክት ለሰዎች ይሄ እዚህ ጋር ያለው ሶሻል ሚዲያ ላይ ያለው ሰው ደደብ ነው፣ መሀይም ነው፣ እንደዛ አድርገህ ነው ልታስረዳው ብትችለው። እንደዛ እያለ መውጣ ምንም ያልሆነ ብሎ ነፍ ጠያቂ ትውልድ ነው የተፈጠረው። በነገራችን ላይ እንደዛ ብሎ በማለቱ ማለት ነው። ታዲያ እንደዛ ከሆነ ለምን ሞጣ አላልነካውም ይላል። እግዚአብሔር ብዙ ዓመት አፈንድዳቸዋል። ስለዚህ እግዚአብሔር ደግሞ ዳቦ አልሰጠንም ብሎ ሲል ዳቦ የምታገኙ ሰርታችሁ እንጂ ጸሎት ጸልያችሁ አይደለም ብሎ ለማስተማር እንጂ ሌላ ነገር አይደለም። በነገራችን ላይ ሞጣ የምታውቁት ከሆነ ድብን ያለ የሥላሴ አማኝና ኦርቶዶክስ ሰው ነው። በጣም አክራሪ ለዛው በነገራችን ላይ ቤተክርስቲያን ውስጥ ያደገ ልጅ ነው። እንደዛ ብሎ ሲል ሰውን ለማንቃት እንጂ የእግዚአብሔር ማንነት ስለማያውቅ አይደለም። በሥላሴ ስለማያምን አይደለም። ሃይማኖት ስለሌለው አይደለም። ሰው ምን የሚያነቃበት የራሱ የሆነ ጥበብ ነው። ዘገምተኛ የሆነ ትውልድ የሚያነቃበት ጥበብ ነው። ስለዚህ እንደዚህ አይነት ነገራቶች የምትጠይቁ ከሆነ በጣም ከባድ ነገር ነው። ሀይይን ይወድሻለሁ የኔ ፍቅር እንደዛ ብላለች ምናምን እያሉ ስላየሁ ነው። አብ አምላክ ነው ሀዩ ችግር የለውም። ሰው ተናዶ ብዙ ነገር ያወራል። አብ አምላክ ነው ሲሰርቡት እኔ ስለተናደድኩ አብ አምላክ ችግር የለም። አብ የሚሉት አካል አላህ ነው። ኧረ ባቢ አንተ ምን ውስጥ ነው የምታስገባኝ? የትም አላስገባሽ። እንግዲህ የለም ኮንትሮቨርሻል እኮ አይደለም። ይሄን እንትን ተመልሰለ ባኪን ፎርዝ ሙሉ ተመልሰለ። ይሄ ኮንትሮቨርሻል አይደለም። አሁን ይሄን ነበረ ባቢ ስለህ ነበር። አሁን እኔም ግራ እየተጋባው ነው ቱ ቢሆንስ ችግር የለም። አንዴ ከባቢ ጋር ትጨርስ። ከባቢ ጋር ጨርስ። አንዴ ጀነራል ኦሪ ሎርድ ነው ልሰናበታችሁ። እሺ ጨብጠንና በቃ እንትን በል። አይ ቻው መነጽሩን ሻልኩ እንዳትደናቀፍ ደግሞ ስትወጣ አንድ ታስተኩስብኝ እንጨትና መፍለጫ ተሸክሞ ሸራተን የገባ ሰው ከነ መነጽሩ ባይተኛ ነው። እኔ መቀደም እኔ ሚስቶቼ እየጠሩኝ ነው። ሄጄ ድምጻቸውን ልስማ። የጎረምሳ ድምጽ ሸረከተው ጆሮዬ። እሺ ይመች። እሺ ሀዩ አለሽ? ግን ችግር የለውም። ያወራል። እኔም ድክም አለኝ። ወደዚህ መምጣት አልነበረብኝም ራሱ ወደዚህ አጀንዳ፣ ግን ምንም ማድረግ አልችልም። አብ አምላክ ነው። አብ አምላክ ነው። አብ አምላክ ነው ብለሽ የምታምኝ ከሆነ ለምን አላህ ነገሩን ተቃውሞታል? ለምን ተቃወመው? የተቃወመው አብና እነሱ ምሳሌ ለአላህ የሰጡትን ባህሪ አብ ብለው መጥራታቸውን እና ልጅ ወልዷል ማለታቸውን አባት ነው ማለታቸውን
የተቃወመው እንጂ ስለዚህ አምላክ እንደዛ አይደለም ከሆነ ማለት ነው። አንቺን እየተቃወመች ነው ማለት ነው። አብ አምላክ ነው የምትይ ከሆነ አብ ብለው ያሉትን ሰዎች ደግሞ ከተቃወማቸው ስለዚህ አንቺ ስህተት ውስጥ ነሽ ማለት ነው። ምክንያቱ አብ ማለታቸው ከተቃወመና መልሰሽ አብ አምላክ ነው ካልሽ አንቺ ሳይሆን ያካል ማለት ያካል የትኛው አካል ያ የሚወድ ስሙ ያ አላህ ማለት እኮ ያ ይወልዳል ያሉት አካል ነው። እነሱ ይወልዳል ብለው የዋሹበት አካል አላህ ነው ብዬ ነው የማምነው እንጂ ስሙ አብ ነው ምናምን አይደለም። ስሙ አብ አይደለም አይወልድምም። እነሱ ነው እንደዛ ብለው ያሉት እንጂ እነሱ ግን ዋሽተውበታል። ለኔ ግልጽ ነው። በነገራችን ላይ ከዚህ በላይ መሄድ አልፈልግም። አቤ ጥያቄው ይሄ አይደለም። አዩ አብ አምላክሽ ነው? ይሄ ነው ጥያቄው። ቀጥይ ነው ወይስ አብ አምላክሽ ነው? አይደለም። አብ አምላክሽ ነው ወይ? እኔ አብ የሚባል አምላክ የለኝም። አንቺ አብ አምላክሽ ነው? ባጭሩ መልሺ ለሰዎች። በቃ ይሄ ነው ጥያቄ። አምላክ ተብሎ አለች እኮ መርዞ። አምላክ ተብሎ አብ ብለው ያዋሹበት አምላክ አምላኬ ነው እያለች ነው። ስህተት ነው። በዛ ነው አይደለም። አጥፋው ነው አውቃ። አሁን አብ አምላክሽ ነው ወይ ብለህ ጠይቅልኝ ባቢ። አብ አምላክሽ ነው ወይስ አይደለም? እኔ አብ የሚባል አምላክ የለኝም። እሷ አንቺስ አብ አምላክሽ ነው? ይህን ጥያቄ ብትሞት አትመልስም። ጠይቅልኝ ባቢ። ይሄ ከባድ እንትን ስለሆነ ነው እስልምና ላይ አብ አምላክሽ ነው ወይስ አይደለም? መርዞ እንትን እናድርገው። ጥያቄው ያንተ ጥያቄ ስለገባኝ መመለስ ይኖርባታል። ይሄን ጥያቄ ይመስለኛል የመጀመሪያው ከዚህኛው ርዕስ እንዳልወጣ እንዴ። ቆይ ሰላም አለይኩም ወንድሞቼ። ባቢ አለይኩም ሰላም። እንደምን አለክ? ምንድነው ወደ ሐሳብ ዘለኩ። በጣም አስጠብቀኸኛል ማለት ነው ባቢ። አላስወራለ ዛሬ ገስቱ ወደማልፈልገው ነገር እየሄደ ስለሆነ ነው። ምክንያቱ ሰዓት የለኝም። ማውራት እንኳን ቢፈልጉ ሰዎች ሌላ ጊዜ ቢያወሩበት ይሄ ነገር ጥሩ ነበረ። ገብቷል። የገባውበትን ነገርም ስላልሆነ ነው። ብቻ ቀጥል። ከታች ራሷ አትመልስ እንትና እንደዛ አትበለኝ። ከፈለክ ወጥ መሄድ ትችላለህ። እኔ እንደ ደደብ ሰው አይደለሁም። በነገራችን ላይ ገብቼ ምን ሰርቼ መውጣት እንዳለብኝ ጠንቅቄ የማውቅ ሰው ነኝ። ምን መስራት እንዳለብኝ ጠንቅቄ የማውቅ ሰው ነኝ። ዘገምተኛ ሰው አይደለሁም። አይምሮዬን የምጠቀም ሰው ነኝ። ሰው ያወራውን ሳይሆን ማውራት የፈለገውን የምረዳ ሰው ነኝ። ምናልባት ሰው ከተሳሳተም እንዴት አድርጌ ማረም እንዳለብኝ ጠንቅቄ የማውቅ ሰው ነኝ እንጂ የገፋው ገደል ውስጥ የምከትሰውም አይደለም። ስንት አይነት እበት ሰው አለ። በእናታችሁ ቀጥል። ፎከስ። እሺ ባቢው ሀያት ደግሞ ተስተት እንዲያው ሁለት ነገሮች ላይ መርገጥ መቻል አለበት። እሺ የመጀመሪያው ነገር ምንድነው? አብ ወይም አባት ማለት ራሱን የቻለ ተርም ወይም ሚኒንግ ያለው ቃል ነው አይደለ? ሀኒፎ ሊያብራራልሽ እንደሞከረው ቁርአን ላይ አላህ በግልጽ እንደተናገረው አይወልድም አይወለድም አይደለ? ስለዚህ አባት የሚለው ተርም አንዴ አባት የሚለው ተርም ለሱ እንደማይገባው ግልጽ አድርጎ ተቀምጧል። ባቢም ሲነካልሽ ነበር። ስለዚህ አብ የሚለውን ነገር መጠቀሙ ስህተት ነው። አሁን መጽሐፍ ቅዱስ ላይ የተጠቀሰው አብ የሚባለው አካል እሱን አንቺ እንደ አምላክ ትቀበያለሽ ነው ጥያቄው። መጽሐፍ ቅዱስ ላይ ያለው አብ እነሱ የጠሩት ዋሽቶበታል ብዬ ነው የማምነው። አላህ ነው ብዬ ነው የማምነው። ዋሽቶበታል የሚባለው እንዴት መሰለሽ? ከቡናና ከወተት ውስጥ የተጨማለቀ ነገር ቢኖር ወይም ማኪያቶ ቢኖር ነጩን ማየት ትችያለሽ፣ ጥቁሩን ማየት ትችያለሽ። ግን ነጭና ጥቁሩ ይሄን ወተቱን ጠጣሁኝ አሁን ቡናውን ጠጣሁኝ እያልሽ ነው እንደምትጠጪው ማኪያቶ? አዎ ፎከስ ለማንኛውም ማለት ነው። እኔ ባጭሩ አሁን ይሄ ስህተት ስለሆነ ነው እኮ ስህተት ስለሆነ ነው። በመጀመሪያ እዛ ቦታ ላይ አብ አምላኬ ነው እያልሽ ከሆነ በጣም ስህተት ነው። ቀጥታ ከእስልምና ጋር እየተጋጨሽ ነው። ቁርአንን መከተል ነው ያልኩት። ማስረጃሽ ምንድን ነው? ቁርአን አብ የሚለው ፎከስ ወደ መጀመሪያ ተመለስ። ሶሪ ቆይ መርዞ አንዴ ፎከስ ምን ነው? ለምን ተቃጥ? እኔ እኮ የተው መርዞ አንድ ጊዜ ዌይት ፎከስ አንዴ ወደ መጀመሪያው እሱን እኮ አውርተን ሰምተናል። አሁን እያልን ያለ ነው ይሄ አብ
አብ አምላክሽ ነው ወይ? ይሄ ነው በቃ ትልቁ ጥያቄ። ባቢ ቅድም የጠየቀሽ እኮ እኔ እሱ ጋር ፎከስ እናድርግ። አላህን አብ ይሉታል፣ አላህን አብ ብለው ጠርተውታል ከሆነ አዎ ልጅ ወልዷል ብለዋሉ፣ አንድ ሶስተኛው ነው አምላክ ብለዋሉ። እሱ ላይ ተስማማል። ማለታቸውን ግን ቁርአን መጥቶ ይሄ ልክ አይደለም ብሎ አስተካከለ። አንድ ሁለተኛ ደግሞ እነሱ ከዛ በኋላ አሁን የሚያምኑት ትሪኒታሪያን የሚባሉት እነዚህ ስላሴ አስተምሮ ያላቸው ሰዎች አኺ ፎከስ አፉ በኔ በእናትህ ቀጠልኩት በዙ። ለማንኛውም አብ አምላክሽ ነው ይሄ ነው ፖይንት ነው ያለ ጥያቄው። አብ አምላክሽ ነው ወይ ነው እንጂ አብን አምላክ ብለው ይጠሩታል ወይ መጽሐፍ ቅዱስ ላይ አብ ተብሎ የተገለጸው አላህ ነው ወይ አይደለም። እሱኛውን ነብዩላህ ዒሳን አለይሂ ሰላም ምክንያቱም ፊገሩ አንድ ነው። ጂሰስ ስንል አንድ ሰው ነው እየጠራን ያለ ነው። ስለዚህ እርሱ አምላኬ ሲል የነበረው አባቴ ሲል የነበረው አላህ ነው ወይ ካልሽኝ አዎ ነው። ይሄን ቁርአንን ኮንፊርም ስላደረገልን የኔ ጥያቄ ግን አባቴ ያለው ቆይ አባቴ ያለው አምላኬ ያለው አላህን ከሆነ እዛ ጋር አብ ሲል የነበረው አላህን ከሆነ ታዲያ ለምንድን ነው አብ አምላክ አይደለም የምትለኝ? ተስማማን፣ ጨረስን እዚህ ጋር። ከዛ በኋላ በቃ በጣም አይ መልስልኝ። ታዲያ ለምንድን ነው አንተ አብ አምላክ አይደለም እኮ ሚታርግ ጠይቅሽኝ አይደል? ሚታርግልኝ እኮ ሚታርግልኝ። በጣም አሪፍ። እኔ ለምንድን ነው አብ አምላኬ ነው የማልለው? በጣም አሪፍ። ይሄኛው ሸሪዓተል ኢስላም ዲነል ኢስላም ሲባል ሶስት ነገሮችን ያማከለ ነው። ኢስላም ሲባል ወይም ዲን ሲባል ማለት ነው። በደንብ አዳምጪኝ። አሁን አንደኛው ክሪድ ነው፣ አቂዳ የሚባለው ነው። ሙስሊሞች እንዴት ያምናሉ? አሁን የአስማው ሲፋት የሚባለው ከአላህ ሐሳብ ጋር የተገናኙ ነጥቦች ውስጥ ይገባሉ። ሁለተኛው ደግሞ ሸሪዓ ነው፣ ድንጋጌዎች ናቸው። ሶስተኛው ደግሞ አኽላቅ ነው ወይም ስሉክ ነው ወይም አደብ ይባላል። ሙስሊሞች እንዴት ነው መኖር ያለባቸው? እነዚህ ሶስት ነገሮች ያጠቃልላል። ተረዳሽ? ስለዚህ ሸሪዓ ተቀይሮ መጥቷል። ህግጋት ይቀየራሉ። እዚህ ውስጥ ህግጋት ሲባል እንዴት ሙስሊሞች መኖር አለባቸው የሚለውና ከአምላክም ባህሪ ጋር በተያያዘ ከአምላክ ስሞችም ጋር በተያያዘ እያንዳንዱ ሸሪዓ ላይ የፈለገውን እየቀየረ መጥቷል። አሁን አላህ ሱብሓነሁ ወተዓላ አሁን አብ የሚባል አንደኛ አብ የሚባል ስያሜ ራሱ መኖሩን ኮንፊርም አላደረግንም። ነብዩላህ ዒሳ አላህ ሱብሓነሁ ወተዓላን አባቴ ብሎ መጥራቱን ራሱ አናቅም። አንድ ይህም በደንብ ከግምት አስገብልኝ፣ ምክንያቱም መጽሐፋቸው ላይ ስለጨመሩበት ስለቀነሱበት። ሁለተኛ ላይ በግልጽ ይሄ ቋንቋ ቁርአን ላይ ተከልክሏል። አላህ ሱብሓነሁ ወተዓላ ማን ምን ብለን መጥራት እንዳለብን አስተምሮን አልፏል። በቃ ይሄ ነጥብ። ስለዚህ አላህ ያልሰጠውን ስም አንስቼ እነዚህ አካላት ቅድም ያልሽኝ አሁን እንዴት መሰለሽ የሆነች የምትመሳሰል ነጥብን ይዘሽ እዛች ላይ ነው ቆመሽ ያለሽው። እነዛ አካላት የሚሉት አላህን ነው። አዎ ተስማማን፣ እሱን ጨረስን። ከዛ በኋላ ግን አላህ ሱብሓነሁ ወተዓላን እኛ አብ እንለዋለን ወይ አንለውም? እዚህም ላይ ተስማማን አይደለ? አብ አምላክ ነው ወይ ብትይ አይ አይደለም እልሻለሁ። ምክንያቱም እነሱ አብ ብለው እያሉ ያሉት ከአምላክ አንድ ሶስተኛ የሆነ የወለደ ብሉይ ላይ ደግሞ የነገርኩሽን በጣም ብዙ ባህሪዎች ያሉበት ለአምላክ ሊሰጡ የማይገቡ ባህሪዎች ያሉበትን አምላክ ነው አይደል? እዚህ ላይ ከተስማማን ብለው ጠርተውታል ወይ ሌላ ነጥብ ነው። አላህ ሱብሓነሁ ወተዓላ እሱ ሌላ ነጥብ ነው። አብ አምላክሽ ነው ወይ በጣም ሌላ ነጥብ ነው። አብ አምላኬ ነው ስትይ አላህን አይደለም እያልሽ ያለሽው። ምክንያቱም አላህ የትም ቦታ ላይ በበፊቱም ሸሪዓ በአሁኑም ሸሪዓ አብ ተብያለሁ ወይም አባት ተብያለሁ አላለም። ይህን ከተስማማን አብ አምላኬ ነው ስትይ አንቺ ሙስሊም ከሆንሽ ማስረጃሽ ሊሆን የሚገባው ከቁርአንና ከሐዲስ ነው። የቱ ጋር ነው አላህ ሱብሓነሁ ወተዓላ አባቴ ብላችሁ ጥሩኝ ያለው? ይሄ ነው ጥያቄ። ስለዚህ ማስረጃው የምታመጪው አንቺ ላይ ነው። አንተ እኮ ያልተረዳኸኝ ነገር በቃ እኛ ቅድም ተስማማንበት ነገር ላይ ነው የተናገርኩት ነበር። ተስማምተን ጨርሰናል። ገባ አይደል? እሱን ጨርሰናል። አሁን አብ አምላክሽ ነው እሱ ላይ ነው። አብ አምላክሽ ነው ወይ? እሱ ነው የኔ ጥያቄ። አሁን አብ አምላክሽ ነው ወይ? እኔ አምላክ ያላህ ሱብሓነሁ አሁን አብ ቲንክ በቃ ይሄን ነው ፈልገው እዛ ከላ ነው መልስ ያለብሽ ቅድም ጀምሮ በቃ ዳስ ሲምፕል አስ ይሄን ነው የምንፈልገው። ይሄን ነው እየጠየቅን ነው። ቆይ ለምንድን ነው በቃላት የምትሸወዱት? አብ አምላክሽ ነው ወይ ነው ጥያቄው። ይሄ ጥያቄ ሳይመለስ እኔ አይደለም ትላለች መርዞ ይሆን ራስ ብለህ አይደለም አላህ ነው አለች። እሱን አልጠየቅንም። ሸወደቻችሁ እኮ በቃላት አደገኛ ናት። አዩ አደነኩሽ። አብ አምላክሽ ነው ወይስ አይደለም ነው ጥያቄው። ይሄን አለ አትልቀቅ መርዞ። እሺ አንድ ሚት አድርግልሽ ፕሊዝ። ሀያት አንዴ ማይክ አንሺለት። ኖ እኔ በጣም ስላገኘሁሽ ነው። አብ አምላክሽ ነው አይደለም? ለካ አምላኬ አላህ ኖ ዌይት ሀያት ሉክ በጣም ረጅም ሰዓት ስላወራን አሁን እሱን የመድገም ባቢንም ለወጣ ነው እያለ ነው አናድክመው። እኔም I'm getting tired like ይሄን በጣም መደጋገም ይሰለቻል። ይሁን እሱን እያረጋችሁ ይሁን እናንተ እንደመለስ የምፈልገው ኦፍ ኮርስ ይሄኛው ክሪድ ነው። ይሄ እኮ የእስልምና ክሪድ ነው። በደንብ አዳምጪኝ። ይሄኛው እኮ ኮንትሮቨርሻል የሆነ ነጥብ አይደለም። እስኪ አንቺ የፈለግሽውን አብን በይኝ ወልድን በይኝ መንፈስ ቅዱስን በይኝ እኔን ጠይቂኝና መልስልሽ። እኔ አብ አምላክ ነው ወይ ብለሽ ጠይቂኝ። አይደለም ኦፍ ኮርስ አላህ አምላክ ነው። አዎ ነው። በቃ ምንም ይሄ እስልምና ላይ ሊያጠራጥር የማይችል የትኛውም በተለይ ኢቭን ኮምፓራቲቭ የሚሰሩ ሰዎች የማይጠይቁን አይነት ጥያቄ ነው።
አሁን ቀላል ጥያቄ ነው አይደለም ነው። አብ ሲባል ማን እንደሆነ በደንብ ይታወቃል። አላህ ከሆነ ስምና ባህሪያቱን ነግሩናል፣ ይታወቃል ያለ ስምና ባህሪያት። አብ ሲባል ማን ነው የሚፈለገው? ብሉይ ኪዳንና አዲስ ኪዳን ላይ ነው ያለው። ስለዚህ አሁን እየጠየቅሽ ያለ ነው አብ ስንል ስለማን እንደሚወራ ታውቂያለሽ። ያንን ጨረስን። እነሱ ክርስቲያኖች አብ እያሉ ያሉት አላህን ነው ወይ? እሱን ጨረስን፣ ተስማምተን ዘጋን። እኔ ግን ለአንቺ አሁን እየጠየቅሽ ያለሁት አብ አምላክሽ ነው ወይ ነው ወይም አይደለም? ቆይ አረ ነው አይደለም የሚል ጥያቄ አትጠይቀኝ። አብ የሚሉት አላህን ነው ካልከኝ እንዴት ነው ታዲያ? አላህን ከሆነ አብ የሚሉት አላህ አምላክ አይደለም ማለት አይሆንብኝም? አይደለም አይሆንም። እሱን ላስረዳሽ። ቴንኪው በጣም በነገራችን ላይ ጥንቃቄሽን ሳላደንቅልሽ አላልፍም። በጣም አሪፍ ወላሂ የምሬን ነው። እኔ መርዞ በተረዳሽ መንገድ አይደለም የተረዳሽ። አሁን እያልሽኝ ያለሽው እኔ አብ አምላኬ አይደለም ስል እነሱ አላህን ነው አብ እያሉ ያሉት እያልን ከሆነ እኔም አላህን እየካድኩ አይሆንም ወይ ነው? በፍጹም አይሆንም። ምክንያቱም አንደኛ እነሱ ሌላ አይነት በራሳቸው አእምሮ የሳሉት አንድ ሶስተኛ የሆነ አምላክ ነው አብ ብለው እየጠሩ ያሉት። እርሱን አላህ Subhanahu Wa Ta'ala ነው። ከዛ አላህ Subhanahu Wa Ta'ala እንደዚህ አይነት አምላክ ነው ብለው ሰይመው ስም ሰጥተውት የፈጣሪ አንድ ሶስተኛ አድርገውት ከሶስት አምላኮች አንዱ አምላክ ነው ብለው አብ የሚባል ስም ሰጥተውት ወልድ የሚባል መንፈስ ቅዱስ የሚባል ሶስት አምላኮችን አስቀምጠው ከዛ መሃል አብ የሚባለው ኦሪጂኔተር ብለው አንድ አስቀምጠዋል። ይሄ አንዱ ነው የነሱ አገላለጽ። ከዛ ደግሞ ያ አብ ደግሞ የሚባለው በጣም ሌላ ከእስልምና ጋር ጽንፍ የሆኑ ማአት ባህሪያት ብሉይም ላይ ያሉ አዲስ ኪዳን ላይ ያለ የመጀመሪያው ልጅ ወልደዋል ነው። ይሄን ምድር ተራሮች ሊንቀጠቀጡ ደረሱ የተባለለት ማለት ነው። ይሄ ነው አብ። ይሄን ግን አላህ መጥቶ ዲናይ ያደረገ ይሄ ለኔ የተገባ አይደለም፣ እኔ ይሄ አይደለሁም። ከዛ ሱረቱል ኢኽላስ ላይ ግልጥ አድርጎ ማን እንደሆነ ነገረ። ከዛ በኋላ የሆነ ሰው መጥቶ እኔ ለምሳሌ እንዴት ነው ፈጣሪ ፍሬንዳችን ነው፣ በቃ ጓደኛችን ነው፣ አብሮን ነው የሚኖረው፣ በሆነ በላም ውስጥ ኦር በሆነ ነገር ውስጥ ሆኖ አብሮን ነው የሚኖረው ብሎ አመነና ግን እኔ ግን ያንን ግን ስል ማለት ነው መፈልገው ነብዩ መሐመድን ነው ብሎ ስሙ ጀምስ ነው እኔ ምለው ስሙ ጀምስ ነው ቢለኝ ከዛ ጀምስ አምላክ ነው እንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላከው ነው ብሎ ግን ሌላ ባህሪ ሰጠውና በደንብ አዳንጭኝ። ጀምስ አምላክህ ነው እንዴ ብባል መጥቼ አዎ አምላኬ ነው አይደለም ኖ ጀምስ አምላኬ አይደለም እላለሁ። ተረዳሽ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የላከው ነው ስላለ አይደለም። ምንድነው የፈለገበት? ያንን አካል ምን አርጎ ነው የሳለው ነው። ለዛ አካል ምንድነው የሰጠው ነው። ስለዚህ አላህ አንደኛ ከለከለን በግልጽ እንደው ባልከለከለን እንኳን እኛ እናርቀዋለን፣ ነፊ እናደርጋለን ከአላህ Subhanahu Wa Ta'ala ተውቂፍያ ነው ስላልኩሽ ማለት ነው። ማለትም ማስረጃ የሚፈልግ ነጥብ ስለሆነ ማለት ነው። ይሄን ከጨረሰን አብ የሚባለው ማን ሲሆን አብ የሚባለው ማን እንደሆነ ካወቀን የአብ ባህሪዎች ከታወቁ አብም አላህ ተብሎ መጠራት እንደማይቻል ከተስማማን አብ አምላክሽ ነው ወይ ስልሽ ምንም ኮንትሮቨርሻል ይሄ በሱ እኔ ኃላፊነት ልውሰድልሽ፣ እኔ ሙሉ በሙሉ ኃላፊነት ልውሰድልሽ። አይደለም አላህ መጥቶ ቃል በቃል አትጥሩኝ ባለበት ይቀርና የሆነ ሰው ነብዩ መሐመድን የላከው አምላክ ነው ይሄን ምድርና ሰማይ የፈጠረው ግን እሱ ጓደኛችን ነው በላሞች ወር ቢሆነ ነገር ውስጥ መጥቶ እኛ ጋር ነው የሚኖረው ስሙም ጀምስ ነው ቢል ከዛ ጀምስ አምላክ ነው እንዴ ቢለኝ አይደለም ነው ምለው። ምክንያቱም ሌላ ነገር ነው ሌላ ፊገር ነው የሰራው እሱ አእምሮ ውስጥ። ስለዚህ እነሱ እያወሩ ያሉት አላህን እንደዚህ አይነት ስያሜ ቢሰጡትም እያወሩ ያሉት ግን ስለ አላህ አይደለም። አላህ እንደዚህ አይነት ባህሪም ስምም የለውም። ባህሪም ስሙም የሌለውን አካል እየጠየቅኩ ሸክ ውስጥ ከገባሽ ኢትስ ቬሪ ኮምፕሊኬትድ ሀያት ከምታስቢው በላይ። የቅድሙን ሐሳብ ተስማምተን ተነሳን። እነዚህ አካላት አላህን ነው